ዲያቆን ክርስቶፎሮስ ወንድዬ ናቱ ሁላችሁም ከታችም ያላችሁ እህቶች ወንድሞች ታላላቆች በሉል እግዚአብሔር ሰላምታ ሰላም ብያችኋለሁ። እንዴት አላችሁ? ሰላም እግዚአብሔር ይመስገን። ቴዶይ እንኳን ደህና መጣ። ናትያል ወንዴ ከሁለት አንዳችሁ ወይም ቴዶ በዛው የምትቀጥል ከሆነ መቀጠል ትችላላችሁ። አንዳንድ ማስረጃዎችንም ማውጣት የምትችሉ እያወጣን ከነ ማስረጃ አሁን የማየው ምንድነው? አንዳንድ ሰው አያውቅም፣ ጭራሽ አልሰማም፣ አላየም። አንዳንዱም ሰምቶ ረስቷል። እና እንደዚህ አይነት ነገር እያየሁ ስለሆነ ያጋጥማል። ጊዜው ነው። ማስረጃዎችንም እያወጣን ማየት ያለብን ይመስለኛል። እና መቀጠል ይቻላል። ቴዶ ቀጥል። እሺ ልጀምር። እኔ ወንድም እህቴ ሁለቱም ቀድሞኛል፣ ግን አጋጣሚ መኪና ብልሽት ላይ ነው ያለሁትና እቺን ትንሽ ደቂቃ ልጠቀም ብዬ ነው። አንዴ ቪዲዮ ከፈትክ እኔን ከፍ አድርጉኝ። ፎቶ እየታየ ይረገጥ ይታይ ማን እንደሆነ ህዝብ ይወቀው በደንብ። እሺ እንግዲህ መንደርደሪያውን ቆንጆ አድርጎ ዲያቆን ክርስቶፎሮስ እንትን ብሎናል፣ ነግሮናል። አንድ ቃል ብቻ ከሱ ተውሼ ማለት ያለብኝን ልበል። ግድላችሁም በዚህ አካሄድ ቤተክርስቲያን ትጎዳለች የሚል ቃል ከመሃል ብለውናል ዲያቆንና በዚህ አካሄድ እውነቴን ነው የምነግራችሁ ክርስቲያኖች፣ መላ ኦርቶዶክሳውያን ቤተክርስቲያን ትጎዳለች። አሁን ሁለት ሶስት አይነት የማቅለል አባዚዎች አሉብን። አንደኛ ባልተባለና ባልተነገረ ሰፍሮ ንግግሮችን ሌላ ትርጉም መስጠት። ለምሳሌ እናንተ የሰው ኃጢአት ቆጣሪ ማን አደረጋችሁ? እናንተ ማስጠቋሚዎች አሉ። ኃጢአት የሌለበት ድንጋይ አንስቶ ይውገረው። በቃ የማቅለያ ቋንቋዎች አሉ። ወይም ይሄ ባልተነገረ መንገድ ጉዳዩን ማስኬድ ማቅለያ የሚለው እንደውም ሁለተኛ ላይ ይመጣል። በሁለተኛ ደረጃ ማቅለያዎች አሉ። ማቅለያ የሚሆነው ምንድነው? እንዴ በቤተ ክርስቲያን ስንት ነገር እየተበላ አይደል እንዴ? በቤተ ክርስቲያን ስንት ነገር እየተዘበተ አይደል እንዴ? በቤተ ክርስቲያን ይሁሉ እንትን እየተፈጸመ አይደለም እንዴ? እዚህ ሰው ላይ ምን ነው ታዲያ የሚሉ ደግሞ ማቅለያዎች አሉ። በቤተ ክርስቲያን ሕገ ወጥነትና ስርዓት አልበኝነት የደረስንበትን እንፍታ እስቲ፣ ያየነውን እስቲ መጀመሪያ እናጥራ። በእውነት እዚህ ዲያቆን ቤትም ለመሰብሰብ እንግዲህ ይሄ የትምህርት ወንጌል ቤት ነው። አይ እንደው ቤትህ ባልተለመደ መጠን መንገድ ባይታወድ የሚሉ አሉ፣ ታላላቆች ጨምሮ ማለት ነው። መጀመሪያ መቀመጫዬን እንዳለችው ጦጣ አትሮኖሱ ሳይወለወል መድረኩ እንዳያረገርግ ጽኑ መሰረት ላይ ሳይቆም ስብከት ብትሉ እስክንሰጥም ድረስ እንናገር ካልሆነ በስተቀር ትርጉም አይሰጥም። ስለዚህ እንደዚህ ያሉ ነገሮችን ማጥራት፣ ማጽዳት፣ ማውዛት ያስፈልጋል። እኔ በእድሜ በታሪኬ መጋቢ አዲስ በሚል ማዕረግ ሲሾፍ ሳይ ለመጀመሪያ ጊዜ በዚህን ያክል ጨዋነት፣ በዚህን ያክል አንድ መስመር በማያራምድ ማንነት በማዕረግ ሲዘበት ያየሁት በእድሜ በዘመኔ ይሄንን እንደነዚህ ያሉ ማዕረጋ። በነገራችሁ ላይ በጵጵስና ሊሾፍ ይችላል። ምክንያቱም ጵጵስና ማስተማር ሁለተኛው የሶስተኛ አርከኑ ሊሆን ይችላል። መምራት የሚል ነገር ነው ያለው መጀመሪያ ላይ። በጵጵስና ስም የማይሆኑ ነገሮች የተፈጸሙበት ብዙ አይነት መንገድ አለ። የትምህርት ማዕረጋት ግን በጣም ተፈሪዎች ናቸው፣ ጥቡቆች ናቸው። መጋቢ አዲስ፣ መጋቢ ብሉይ፣ ዲያቆን፣ ካህን ወይም ቄስ፣ እነዚህ በጣም በከፍተኛ ሁኔታ ሰው የሚፈራቸው፣ በተለይ አሁን ያልኩት ሌላኞቹ ይሄ በጉባኤ ቤት የሚሰጡ ማዕረጋት ከፍተኛ ጥንቃቄም ፍርሃትም ያለባቸው ናቸው። ምክንያቱም የሚጠበቅባቸው ነገር ብዙ ነው። ክቡራን አሁን መጋቢ አዲስ ተብሎ ቅድም ዲያቆን በደንብ አድርገው ነግረውናል። መጋቢ አዲስ ተብሎ የሚመግበው ነገር መኖር መቻል አለበት። ያለበለዛ የቤተ ክርስቲያናችንን ቅዱስ ትውፊት አመጣጡንም አሸጋገሩንም ያበላሻል። ስለዚህ ትምህርት ነክ በሆኑ ጉዳዮች ላይ ማፍራትን የሚጠይቁ ማዕረጋት ብዙ ጊዜ ጥንቃቄም ሲደረግባቸው እንዲሁ ሌባም ይሁን ወንበዴ ሌላም ሲደፍራቸው አትመለከቱም። በትክክልም እነኚህ ማዕረጋት የቤተ ክርስቲያንን አከርካሪ ይመታል። የቤተ ክርስቲያንን የመጥቀም ጉዳይ ችግር ውስጥ ይከታሉ። ቤተ ክርስቲያን ብለን የምንሄደው ስለሚነገረው ቃለ ወንጌል፣ ስለሚሰበከው ስብከት፣ ስለሚቀደሰው ቅዳሴ፣ ስለሚታጠነው ማይጠንት፣ ስለሚደረገው ጸሎት እንጂ ከግንቡና ከሲሚንቶ አይደለም ጉዳያችን።
ስለዚህ በቤተ ክርስቲያን አሁን የጠቀስኳቸው ነገሮች የምናገኝባቸው ማዕረጋት በአጠቃላይ ጥበቃ ያስፈልጋቸዋል። ጥንቃቄ ያስፈልጋቸዋል። የዛ ውጤት ነው። አሁን ኃጢአት መቁጠር አሁንም እንደው ለ532ኛ ጊዜ ልበለው ደግሜ ልናገር፣ ኃጢአት ከመቁጠር ጋር የምታያይዙ ሰዎች አድቡ። ኃጢአት ከመቁጠር ጋር ማንም ምንም ያለው ነገር የለም። የቤተ ክርስቲያናችንን ማዕረግ ግን መቀለጃ ሆኖ ስንመለከት ለምን በዚህ ማዕረግ እንዲህ ሆኗል? በሁለት በሶስት አቅጣጫ ብንመለከተው ማቅለያ እንኳ የለው። ማፍራት ቢኖረው ማትረፍ ቢኖረው የሆነች የምትጣጣ ነገር እንኳ ብትኖር መጠነ ሰፊ ትዕግስት አሳይታችሁ ጉዳዩን በሆነ መንገድ ታዩታላችሁ። ይሄ ትርፍ የለውም። እልል በሉ አጨብጭቡ በሚል ማዕረግ አይሰጥም ቤተክርስቲያናችን፣ ደጅጠኝነት እንጂ እሱም ስነ ምግባር ይጠይቃል። እልል በሉ አጨብጭቡ ሆበሉ እንደዚህ ሆኖ እንዲህ ተደርጎ የፈረደባቸው አቡነ ሐራ ድንግል የፈረደባት ቅድስት አርሴማ በቃ በለው ስም ከተጠራ እልል በል በቃ በዚህ ማዕረግ የለም። እባካችሁ ቤተክርስቲያናችንን አንጉዳ። ይሆን የአእምሮአችንን መጠን ልክ ቤተክርስቲያን ደጅ ደርሰን ቄጤማ ገዝተን እንደመመለስ አይነት ነገር አድርገን አንስፈው። ቤተክርስቲያናችን ከኛ ምግባር ትልቃለች። ቤተክርስቲያን ያላት ሀብት እኛ ከምናስባት ብዙ እጥፍ የላቀ ነው። አሁን እያስቸገረ ያለው በየሆነ መጠን በራሱ አእምሮ ልክ ቤተክርስቲያን የሰፋ የሚሰጠው ትንበያና ትንተና። ስለዚህ ክቡራን እህቶች፣ ወንድሞች በተቻለ መጠን የቤተ ክርስቲያን ማዕረግ በዚህ ደረጃ መዘበቻ ሲሆን በጣም እንደው ጉዳዩን ምንም እንዳልተፈጠረ ደሞ አንዛዙ ደሞ አብዙት ደገሙት መተው በጣም ቀላል ባይዘው። እናንተ ካልገባችሁ እኛ ከገባን አንድ ስቴፕ ራሳችንን ለመጠበቅ እንሻላለን ማለት። ያ ማለት መስማት ያለብንንና የሌለብንን አጥርተን እናውቃለን። ራስን ለማዳን እንዲህ ያሉ ነገሮች በቂ ሊሆኑ ይችላሉ። ነገር ግን እያዩ ዝም ማለት ቤተክርስቲያናዊ ጠባይ አይደል፣ የቤተክርስቲያን ልጅነታዊ ሐሳብ አይደል። ስለዚህ የቤተክርስቲያን ማዕረግ ይጠበቅ። እስከምን ድረስ መሰላችሁ? አሁን ማዕረጉን ሰጡት እስከተባሉ ብፁዓን አባቶች ድረስ ጥያቄ ይቀርባል። ከምን አንጻር ሰጡት? ዝም ብሎ እየተነሳ ማዕረግ እንደ ፌስታል ዳቦ ለሁሉም ይታደላል? እንደዛ ነው? ገና ለገና እንደው አስተዳደር ነክ ቦታዎች ላይ ምናምን ስለተገኙ ይቻላሉ የቤተ ክርስቲያንን ማዕረግ እየሸነሸኑ መስጠት? እንደገናውን ይሄ አሁን ቅድም ክርስቶፎሮስ እኮ ያነሱት ነገር አለ። ሰው የሆነ የቤተ ክርስቲያን ነገር ላይ ቤተ ክርስቲያን የሚጎዳ ነገር አድርጎ እንደሆነ ኃጢአት አይደለም ማወራችሁ፣ በሆነ ለሰዎች በሚጋርድ መልኩ ቤተ ክርስቲያን ላይ በማዕረጓ ላይ በክብሯ ላይ ሰው ጥፋት ላይ ተሳትፎ እንደሆነ ቆም ይላል። ይቅርታ የሚረጋው በነገራችሁ ላይ በእንደዚህ አይነት መንገድ ሰው ይቅርታ ጠይቆ ቸኩሎ ደግሞ ሌላ አይነት መንገድ ከመረጠ እሱ አጥፊ። ስለዚህ ድጋሚ መዘበት የሆኑ ጳጳስ ጋር ሄዶ ደግሞ የሆነች እንትን ሰርቶ ሿሿ ሰርቶ እንደገና መጋቢ ሃይማኖት። ችግሩ እኮ እኛ እያልን ያለው ምንም አልመገብክም ነው። ምንም የመገብከው ነገር የለም። ምንም የምትመግበው ነገር የለም። አሁን ባለው ሁኔታ የምትችለው አጨብጭቡ ልልበሉ ነው። እሱን ከቤተ ክርስቲያን ማዕረግ ላይ ወረድ ብለህ እንደማንኛውም ምዕመን ማድረግ ትችላለህ። አትጋርድ ነው። ምክንያቱም በዚህ በጣም ብዙ ንጹሃን ይጎዳሉ። በጣም ብዙ የማያውቁ የቤተ ክርስቲያን ማዕረግ ብቻ የሚፈሩ ስሙ ስለተጠራ ብቻ የሚደነግጡ ንጹሃን ሩሩሃን ይስታሉ ነው ሐሳቡ ከተጨበጠ። ደግመን አሁን በዚህ ነገሮች በቃ እንደ ሸማኔ መሮራ እየተፋጠኑ ርዕሰ ጉዳዮች ላያችን ላይ በሚንጫጩበት ሰዓት እድል አልሰጥ ብሎን ገብተን እንደዚህ የምናወራላችሁ የቤተ ክርስቲያን ማዕረግና የቤተ ክርስቲያን ክብር መዘበቻ አይሁን ነው። እኔ እንደውም ብዙ ጊዜ ሁላችሁም ኃጢአት እየነቀሳችሁ እንዲያሉት ከምትሉት ሰፈር አይደለም ነገሮችን የምናገረው። እኔም ብቻ ሳሉ ሌሎች ወንድሞቼ እህቶቼም በዛ ደረጃ አይደል። ቤተ ክርስቲያን ግን መኖር አለባት። እኔ እናንተ ለመኖር ነገንስ ካህኑም ሌላ ዲያቆኑም ሌላ ቅይጥ ከሆነብን የማይታመን ከሆነ የት ሄደን ማጋ ሄደን ነው ንስሐ የምንገባው? እስቲ አስቡት። የት ሄደን ነው ጸበል የምንጠመቀው? የት ሄደን ነው የምናስቀድሰው? ካህን ከሌለ እኮ ቅዳሴው ባዶ ነው ምዕመናን። ዲያቆን ከሌለ እኮ በቃ ታጎለ እኮ ቅዳሴው ስርዓቱ በሙሉ
ቤተ መቅደሱ እኮ የሚሰጠው አገልግሎት እኮ ክንፉ ተመታ ማለት። ዛሬ ለምንድነው ደረታችንን ነፍተን ምን ሄደው? በቤተ ክርስቲያናችን እኮ ማነስንባል ከየት ነስንባል የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ እምንለው እኮ በማዕረጋት ተጠቅመው ታላላቆች ስላስከበሩ ነው። በአዲስ ዓመት መግቢያ መጋቢ አዲስ ዶክተር ሮዳስ ምን ያክል ነው የልብ የሰጠ? ምን ያህል ነው ደረታችንን የነፋን? ምን ያህል ነው በመንፈሳዊ ትሩፋት ደስታ ይሆነልን? አያችሁ፣ የማዕረግ ማለት እንደዛ ነው። ነገሮችን ጥልቅ ብሎ የቤተ ክርስቲያን ዕውቀቷን ጥበቧን ለራስም ለትውልድም በሚተርፍ መልኩ መሰነድ፣ ማቅረብ፣ ማስተማር፣ መንገር፣ ማስተላለፍ እንዴ ይሄ በሌለበት ሁኔታ እምነትን አውጥቶ እንደው እምነት ነው በማለት ለማቅለል ደግሞ አይደለም። ሂዱ ተንደርደሩ አሉ። ለማቅለል አይደለም። አቡነ ሐራ ድንግል ተአምራታቸው፣ አባትነታቸው፣ አማላጅነታቸው በእኛ ላይ አለ። ጠበላቸውም እምነታቸውም ፈዋሽ ነው። ያንን ማስተዋወቅ ግን መጋቢ አዲስ አያስብልም። እንዲህ ከሆነ ለዓመታት በቲክቶክ የደከሙ ሰዎች የደከሙ ወንድሞች በጣም በእንደዚህ አይነት ሁኔታ ብዙ የለፉ ልጆች ጳጳሳት በሆኑ ነበር እንደዛ ከሆነ። ስለዚህ በዛ መንገድ የሚደረግ የሚሰጥ ማዕረግ የለም። ስለዚህ ጨዋታው ከማዕረጉ ነው። ለምን ሆነ ነው? በቤተ ክርስቲያን ክብር ነው። ነገ እነ መጋቢ አዲስ እሸቱ ሲሳቀቁ ማየት ነው የምትፈልጉት? ነገ እነ መጋቢ አዲስ ሮዳስ ሲሸማቀቁ እንዴ አንዳንዴ እኮ ሊቃውንት እኮ በጣም እኮ ተሽኮርምሞ እኮ ጥፍጥፍ የሚሉበትን ነገር ነው እያደረግን ያለ ነው። እና ይሄ ጥያቄ ከማዕረግ አንጻር ከቤተ ክርስቲያን ክብር አንጻር የሚሰነዘር ነው። አሁንም በአራት ነጥብ መናገር የምፈልገው ከኃጢአት አንጻር እየተነተናችሁ እናንተ የምትሉ ሰዎች ስለ ኃጢአት ሳይሆን እያወራን ያለ ነው ለኔም ለናንተም ለኛም ለናንተም ለነፍሳችን ድህነት ለነፍሳችን እረፍት የምትሆነው ቅድስት ቤተ ክርስቲያን መከበሯ ላይ ነው። በምን መንገድ እንደምንገልጥላችሁ ከዚህ በላይ አናውቅ። ይሄ ግለሰብን አታክ ለማድረግ ከመስመር ውጭ ለማስወጣት እራሱ አማን ልቦና ያውቀዋል። በነገራችሁ ላይ በደንብ ያውቀዋል። በጠላትነት ይሄን ሐሳብ እንደማንሰረዝር ምክንያቱም በእጅ አዙር የሚመጡ ሰዎችን የምንላቸው ነገር አለ፣ የምንመልስላቸው መልስ አለ። ያን እንደሚነግሩት እናውቃለን። ስለዚህ አሁን በክፋትን ይሄ በግለሰብ ጠላትነት እንዳልተነሳንበት ያውቃል። ካፈርኩ አይመልሰኝ ነው እንጂ ይሄ በሌላ መንገድ ሰዎችን እንትን ያለ አንዳንዴ መዝሙራት እኮ የተዘመሩት ለትክክለኛ ህይወታችን ነው እንጂ ለማስመሰል ህይወታችን አይደለም። ያንን ጭብጥ እያደረጉ በቃ እንደዚህ ሆነ በጠላቶች የፊት ሞገስ አገኝ እንዴ! በጣም ከባድ ነው ክርስቲያኖች። ስለዚህ ጥንቃቄ ልናደርግ ያስፈልጋል። ከትርፋቸው ጋር ነው ጉዳዩ። ትርፉ ደግሞ መንፈሳዊ ነው። እዛ መስመር ላይ ካላገኘ ነው ማዕረጉ ያለ አግባብ ከተሰጠ እስከ ብፁዓን ሊቃነ ጳጳሳት ድረስ መጠየቅ ይኖርበታል። ለምን ተሰጠ እንዴት ተሰጠ የሚለው መታወቅ አለበት። ያለበለዚያ ልንጎድፍ ነው። ይሄንን ለማለት እወዳለሁ። ቤተክርስቲያንን እንውደዳት፣ ግድ የላችሁ። እሱ ነው የሚያዋጣው። እግዚአብሔር ይስጥልኝ። እናመሰግናለን ቴዶዬ፣ በጣም ጥሩ አድርገን ያስቀመጥከው። እስቲ ምናልባት አንዳንድ እንትኖችን እናስደምጥ መሰለኝ። አሁን የገባችሁም ሰዎች አላችሁ፣ ታብና ኮፕሊንኩን ከፍ አድርጉት። እስቲ ስለ ስሙ ቆይ እስቲ ቪዲዮ መክፈት ከቻልኩ አንዴ ምናልባት እዚሁ ገስት ላይ ቁጭ ብሎ ስሙ ከመጋቢ ሐዲስ እንግዲህ ቲክቶክ ላይ ሁላችሁ የምታውቁት መጋቢ ሐዲስ ዛማኑኤል እንደዚህ ብሎ ነው። በኋላ ላይ ግን አስቀይሬዋለሁ ከጳጳሳቱ ጋር ተነጋግሬ ደግሞ ብሎ እሱ የሚናገርበት አለው። ማለትም እኛ ጉዳዩን ይዘነው ከመጣን በኋላ ለምን ካልን በኋላ ቅድም እንደነገርናችሁ ማለት ነው እንግዲህ ምን አይነት ስልጣን እንዳለው እንግዲህ እግዚአብሔር ይወቀው። ብቻ እሱን ቸክ የምናደርገው እናደርጋለን ዞሮ እና እዚህ ላይ ራሱ ከዛ በኋላ ነው ገብቶ የሚናገረው እና እስቲ እንስማው። ማዕረግ እንደማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ማዕረግ እንግዲህ ይሄ የሚገርማችሁ በቅርብ ነው። እኛ ወተን ከጮህን በኋላ ለምን እንደዚህ ይደረጋል ብለን ካልን በኋላ እንግዲህ ሊቀ ጳጳስ ጋር ሄጄ ቀይሬ አስቀይሬዋለሁኝ
እና መጋቢ ሐዲስ የሚለው እንደው ይቀየርልኝ ብዬ እንደው እና ምንድነው መጋቢ ሃይማኖት ይሆንልኝ ብዬ እንደዚህ ሲጀመር አሰጣጡም እኮ ስርዓት እኮ እንዲህ አይደለም። በነገራችን ላይ እንደው ሊቀ ጳጳሱን ሄጄ ዝም ብዬ እንደው እስቲ እንደዚህ በሉኝ እንደዚህ እኮ አይቻልም እኮ ሙያ እኮ ነው እንትን የሚለው ስሙን የሚያመጣው ሙያ ነው፣ አገልግሎት ነው። ገብቷችኋል? ለቤተክርስቲያን ምን ያህል አገለገልክ የሚለውን ነገር ለዛውም በተማረ ማለት ነውና በኖረ እንጂ ዝም ብሎ ብድግ ብሎ እኔ ሄጄ ማን ነው እሱ ለሰናበት ይዘው እናቀው እኔ ላይ እንደዛተውና ለማስፈራራት እንደሞከረው ማናቀው አይነት ማስፈራራት የሚሆን ዛቻ ወይም ደግሞ እንግዲህ ከዛም ከዚህ የሚያጠራቅመው ገንዘብ ይኖራል። በዛ የመደለል ነገር ከሁለት አንዱ ነው የሚሆነው። ዞሮ ከሌለ በስተቀር እንዴት ነው በዚህ ልክ እንደሚቻለው? ይቻላል ወይ እንደዚህ? እኔ ይህንንም ሰምተው ራሱ ዝም የሚሉ በዙሪያው ያሉ መምህራን መጋቢ ሐዲስ መጋቢ እንደዚህ ያለ ምን ጠራቸው እኔ እንዴት አስቻላቸው? ጥሩ ነው ወይ እንደዛ በዚህ ልክ ዝም ማለት? እዛው አካባቢ ምናልባት አስፈላጊ ከሆነ በነገራችን ላይ ስም እንግዲህ ቆየት እያልን ልንጠራ እንችላለን። ስም እየጠራን ቪዲዮ ልንሰራ እንችላለን። ስም እየጠራን እንደዚህ ላይቭ ልንገባ እንችላለን። ወጥተው መናገር አለባቸው። ትክክል አይደለም እንደ ያለ የውንብድና ስራ እና ለማንኛውም ብዙ እንትኖች አሉ። እንግዲህ ጉዳዩን ያልሰማችሁ ያላያችሁ ትኖራላችሁ። ግን እስኪ እኔ ጋር ደግሞ ባለፈው ትክክል አይደለም ወንድማችን አማን እስቲ ይቅርታ የጠየቅበትን ነገር እስቲ በትክክል ለምን እኛ እንደዛ ስንጠራህ ለምን መተህ ይቅርታ አትጠይቅም? ለምን ሳልጠየቅም እስካሁን ባለው የማይሆን አካሄድ ነው አሁንም እየሄድክ ያለኸው ብለን ልናዋራው ስንሞክር እንግዲህ እኔ ጋር ደውሎ የዛተበት ሁኔታ አለና ጭራሽ ደግሞ ከፍ ብሎ ጉዳዩን እንግዲህ ወደ ዛቻና ማስፈራሪያ ይሄ መጨረሻ ነው አርፋ አትቀመጥም ወይ እንደዚህ የሚሉ ነገሮች ወደ እኔ ነው የመጡትና እስኪ እነሱን ነገሮች አማክሬ መጋቢ ሐዲስ በተወሰነ መልኩ ላስደምጣችሁ። እሺ ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ፋይሻለ ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነም አይደለም። የኔ ስልክም እንግዲህ የሰጡት አካላት ሰጥተውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከመፈለግ ነበረ። ያው ይለያል፣ ምንም ችግር የለውም። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? ያ እረፍ ብያለሁ የመጨረሻ ነው አለ። እንግዲህ አንለት አማን ነህ ወይ ስለው ዘጋ ማለት ነው። እና እንደዘጋ እንግዲህ እንደገና ደግሞ መልሼ እደውልልሃለሁ። አማን እንዴት አለ ወንድሜ? እየዛትክብኝ ነው? እኔ ጋር ተገናኝተን እናውቃለን። በቤተ ክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበዴን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እሺ እየዛትክብኝ ነው? ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነውና ሪከርድ ሊደረግ እንደሚችል ስለገባው ይሄ መጨረሻ ነው። በአካልም ተገናኝተን አናውቅም፣ እንደዚህም አይደለም እንደዛ ስለዛ ብታርፍ ይሻልሃል ነው ያለውና እኔ ደግሞ አይ እኔ እንደው ይቅርታ አድርግልኝና ለሌባና ለወንበዴ በቤተክርስቲያን ጉዳይ መተውብኝ ምንም አይነት ዛቻና መስፈራሪያ የሚያቆመኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ፣ ምንም ችግር የለውም። ቤተክርስቲያን ግን እውነት ለመናገር ታሳዝናለች። አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዴያዊ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላልና እንግዲህ በአትሊስት የምንሰማውን ጭምጭምታ ነው። መሬት ላይም ባለው እንዲህ አይነት አካሄዶች እንዳሉ ይሰማል ዞሮ ዞሮ እና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ፣ አሁንም ወደ ራስህ ተመለስ። በዛም በዚህም የሰበሰብከው ገንዘብ እንትን አይልህም፣ ዝናውም የትም በቃ እንዲሁ ይቀራል። የበደልካትን እህት ካሳት፣ የበደልካትን ቤተክርስቲያን ካሳት ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ፣ ንስሐ ግባ። ዲያቆን አይደለህም? አስቀምጥ፣ የምታደርገውን ነገር አስቀምጥ። ትክክል አይደለም።
በቤተክርስቲያን መሸቀሉ ይብቃ ከዚህ በኋላ በቃ ምንድነው ውስጥ የጎደለብህ ነገር ምንድነው? እሱም ይናገራል። በነገራችን ላይ ምንድነው የጎደለብህ ነገር ምንድነው ያጣኸው? ሁሉንም ነገር ቤተክርስቲያን ሰጥታለች። እረፍ ነው ያለው አይደል? ከዚህ የተለየ ነገር ብለናል። እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያለው። እንደዛ እኮ ነው ያለው። እና ንስሐ ግባ እባክህን እና በአደባባይ ነው ይሄንን ጉዳይ ያደረከው። በአደባባይ ናና ማጥራት ያለብህን ነገር አጥራ ነው ያለው። ዛሬም እያልን ያለነው በዚህ አጋጣሚ ከስርም እየሰማ ነው። ብዙ አካውንት ነው ያለውና በዋናው አካውንት ባታዩት በሌሎች አካውንቶች ገብቶ ይሰማል። አሁንም ቢሆን መምጣት ነው የሚያዋጣው ወንድም አለ እንጂ የሆነ ጊዜ ገሌላ የሆነ ጊዜ ለከዛዛቻ ከዛ ምንም አታመጣም። ምንም ነው የምልህ ምንም አይ ነው እንዲህ አይነት የወንብድና ስራዎች እኔ ሲጀመር ልንገርህ በእግዚአብሔር እንኳን የምታምን አይመስለኝም። እኔ ስገባበት ይሄንን አምኜ ነው። በእግዚአብሔር ደግሞ የማያምን ሰው ምን ሊያደርግ እንደሚችል አንተን በማየት እኮ መማር ይቻላል። እዛ የምታደርገውን በሙሉ ድራማ ማለት ነው። በነገራችን ላይ እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች እንዲህ ነው የሚያደርጉት። ለእናንተ ዲያቆን ናቸው፣ ግን ሰይጣን ናቸው። ሪሊ ሰይጣን ናቸው ማለት ግብራቸው ነው የምላቸው። ለእናንተ እንደዚህ የሚያገለድሙ መጋቢ ሐዲስ ምናምን ናቸው። ሪሊ ግን ህይወታቸው ግን በቃ ሌላ ነው ማለት ነው። ስለዚህ ድብና አድርጌ ነው የማውቀው፣ ድብና አድርጌ ነው የምረዳ። እንዴ ምን ሆነ ነው ሞኝ ይመስላለሁ እንዴ? እና በዚህ ልክ ቤተክርስቲያን የተዳፈረ ሰው እኔንም አንዱን ግለሰብ ምን ይሄ እኮ ምን ሳላቅበት የገባውበት መንፈሳዊ ትግል የለም። እና በዚህ ልክ ነው አሁንም እየሄደ ደግሞ አንዳንዶቻችሁ ደግሞ እያጨበጨባችሁለት ምናልባት ጉዳዩን ደግሞ ባለመረዳት እንደው ችግር የለውም እኮ እኛ ይቅርታ አድርገንልሃል እንደው በቃ ችግር እያላችሁም የምንመለከተውና ጀግናው የማይሰበረው ምናምን እያላችሁ ማለት ነው። ቤተክርስቲያን ላይ ያላገጠ እስቲ አሁን እዚህ ጋር ፎቶ ላይ የምትመለከቱት ምናልባት በቅርብ ለመጣችሁ ይሄ አለባበስ ምን የሚሉት አለባበስ ነው? እንዲህ ያለ ካባ እንዲህ ያለ ሻሽ እንደውም ወረቆብም ሳይሆን አይቀርም እያሉኝ ነው ወንድመቶቼ። እኔ እንግዲህ ዝቅ አድርጌው ሻሽ አድርጌዋለሁ። እዛ ልብሰ ተክህኖ ከነመጾር መስቀሉ የምን የዲያቆናት ግን ዲያቆን ነው ወይ? አይደለም። እሱ ራሱ ባንደበቱ ተናግሯል። እና ለምንድን ነው በቤተክርስቲያን እንደዚህ ያለ ድራማ ያስፈልገው? ወይ እዩ ይቅርታ አሁን ያየሁት እንትን እዩ ፈልገኝ ነው አንድ ሀሳብ እናገርና እወርዳለሁ። እሺ ሀሳባችሁ ከመደበላለቁ በፊት እኔ አንድ ሀሳብ አለኝ። አሁን ለምሳሌ ከትላንትና ወዲያም ይህን ቮይስ ሰምተነዋል፣ በደንብ አስደምጠውናል። እርሶ አሁን ብዙ ጊዜ የሱ መታወቂያ ይላክልናልና የሱ መታወቂያ ይሁን አይሁን ምናምን ነገር እርግጠኛ አይደለንም። በእርግጥ ታችናት ያለም የሱ መታወቂያ ይኖራታል፣ ሌሎቻችሁም ይኖራችኋል። እሱ መታወቂያ ላኩልንና ባለበት አቅራቢያ ወይ ደግሞ አሁን እሱ አዲስ አበባ ይኑር አይኑር ምናምን ነገር ምንም የሚታወቀው ነገር የለም። መታወቂያውን አስቀምጡና ሄዳችሁ ክስ መስርቱና ከኛ ጋር ኮንታክት ለምን አታረጉትም ክርስቶፎርስ? ምክንያቱም ይሄ አሁን እናንተ እንደቀላል ቲክታክ ላይ የምታወሩት ነገር ነው። ይሄኛው ቮይሱ እሱ የተናገረው ቮይስ እንደቀላል ነው እያሰባችሁት ያላችሁት። ዛቻ ነው። ዛቻ ደግሞ በአንድ በሚኖርበት ሀገር ላይ እንደዚህ አይነት ዛቻ በጣም ብዙ አይነት ቅጣት ሊያስቀጣ የሚችል አይነት ሁኔታ ሊያዳርስ ስለሚችል በራሱ ለምን እንደዚህ አልክ ምናምን ተብሎ ለመጠራት ለመክሰስም እንዲመች መታወቂያውን በስነ ስርዓት አስቀምጦ ክስ መመስረት ያስፈልጋል። እንደ ግል እንደ ቤተክርስቲያን ሳይሆን በእርሶ ላይ የተደረገውን ነገር ክስ መስርተው ከዛ በኋላ ማን ነው ሲባል ይሄ ሰውዬ መታወቂያው ስለሚታወቅ ከዛ በኋላ እኔም ደግሞ የበኩሌን ስለማደርግ እርሶ ክሱ ለምን አይጀምሩት? በጣም አው ሲምፕል እኮ ነው። ቤተክርስቲያን ምናምን ነገር ላይ ያደረገ ምናምን ነገር የሚባለው ነገር ይተውትና እንደው ይወራ ችግር የለውም። ክሱ ለምን አይመሰርቱም? እርሶ እኔ ከጎኖት አለው ያ ችግርለም ያሁን እሱ ቀጣይ መታወቂያው ትክክለኛ ሪል አሁን ማንንም ሰው የሚልክልኝ አይደለም። እሱ እርሶ ሙሉ ስሙን ካወቁት ሙሉ ስሙን ቁጭ አድርጎ ክስ ከመሰረቱ እዛ የመሰረቱበት አካባቢ ላይ ወይ ደግሞ እሱ የሚኖርበት አካባቢ እንዲታወቅ የሚፈልጉ ከሆነ ክሱን እዛው ሪፖርት ከተደረገ ካሁን በኋላ በማንኛውም እንቅስቃሴ ላይ ይሄ ሰውዬ
የመጠየቅ ግዴታ ስላለበት ፖሊስ ራሷን በህግ ደረጃ ከሄደ ክስ ከተመሰረተ ይህ ሰውዬ ኦልሬዲ በጥርጣሬ ውስጥ ነው የሚቀመጠው። ስለዚህ አሁን ቲክታክ ላይ ላለው ማህበረሰብ ያለውን የተናገረውን ንግግር አሁን እናንተ እንደቀልድ ነው የምታዩት። አሁን ለምሳሌ አታርፍም ምንም ብሎ መናገሩ በራሱ አንድ ግለሰብ ላይ የፈጠረው ይሄ የሆነ አንኮንሲየስ የሆነ ሰዎች የመረበሽ አይነት ስሜት የፈጠረው የደወለበት መልእክቱ ራሱ ትክክል ስላልሆነ ስልክ ቁጥር ብቻ አይደለም የሱን ቮይስ ይዞ ሄዶ ከነስሙ ማስቀመጥ ነው። ከኔ ጋር ያወሩና የትኛውን ፖሊስ ጣቢያ ገብተው ይሄን ነገር ሲያስቀምጡ እኔ በስነ ስርዓት ያለው ነገር አስተካክላለሁ። አንድ ሁለተኛ ነገር ለዚህ ማህበረሰብ ማስረዳት አያስፈልግም። እርሶን ለማስጠንቀቅም ሆነ ምን እንደሚያደርጉት ነገር ምን ያውቃሉ? እርሶ የሚያውቁት ነገር አለ? ማን እንደሚልኩበት እኮ የሚያውቁት ነገር እኮ የለም። ስለዚህ ሪፖርት ማድረጉ ተገቢ ነው ብዬ አምናለሁ። ልክ እንደተማረ ሰው እናስንካለ ሪፖርት ያድርጉ። ከዛ በኋላ የሰውዬ ከየትኛውም ቦታ ላይ ተፈናቅሎ መጥቶ ይገባታል። ከዛ በኋላ ከቤተ ክርስቲያን አካል ሳናስታክከው በራሱ ጥያቄ ይጠይቃታል፣ በህግ መንገድ ይጠይቃታል። ሳይወድ በግዱ ወደደም ጠላም ማንም ሰው አይገላግሉም፣ በቃ ይጠይቃታል። ስለዚህ ይሄኛው እርሱ የያዙት ቮይስ ለማንም ሰው ማስረዳትም ቅንጣት ታክል አያስፈልግም። በቀደም ሰምተነዋል። ግን ማን ይክሰስ ነው? እርሶ ነው ማስፈራሪያ። እዩዬ ምንድነው እሱ ቀጣይ የሚመጣ ስቴፕ ነው። ምንም ሀሳቡን ምንም ቀጣይ የለውም እኮ ይሄ አሁን ነገ ምንድነው? ምን ያውቃሉ? ቆይ ማስረጃ ምን ማረጋገጫ አሉት? እርሶ ማረጋገጫ አሉት? የምን ማረጋገጫ? ዛቻ እኮ ከባድ ነገር እኮ ነው። ማድረግ እኮ ጥሩ ነገር ነው። ዛቻ ከባድ እኮ ነው። ያው ምግብ አለበት ሀገር ላይ አው ገባኝ። ነገ ሪፖርት ያድርጉና ሙሉ ስሙን መታወቂያውን ይላኩልኝ። ፖይንቴ እንዴት ነው መሰለ ሐሳቡ ትክክል አይደለም ለማለት ሳይሆን ያንተ እኔ አሁን አመጣጤ እዛ ጋር መሬት ላይ ምንም የሚሰራ ነገር አይደረግም። ለምሳሌ ክሱ ምኑ ዝም ብየተዋለው እንደቀለለ ያዋለው ምናምን ለማለት ሳይሆን ሰው ግን ማውቃል። የምን ክስ እርሶ ቢተውት ማንም አይተውም። ዛቻ እኮ ነው እኮ ገብቶኛልና እኔም ሐሳባችን ዛቻ እኮ ነው እኮ የአቡነ ሐራ አስተዳዳሪ የተናገሩት እናሰማችሁ ከይቅርታ ጋር። እሺ አንዴ ቆይ ፈረሰኛው ታሰማናለህ። እዩ ሐሳብክን ወስጄዋለሁ። እሺ ግን እኔ አመጣጤ ዛሬ እዚህ ጋር ያለ ሰው ሚዲያ ላይ ያለ ካልተመሰረተ ግን ትርጉም የለውም ነው ክርስቶፎሮስ እንዲረዱ ይፈልገው። ክስ ካልተመሰረተ ትርጉም የለውም። እሱ ችግር የለውም እንሄድበታለን። ማንም ሰው እውነት አይሰጥም፣ ማንም ሰው ሐሰት ሊሰጥ አይችልም። ክስ ይመስርቱና ትክክለኛ ሙሉ ስሙ ቁጭ አድርጉና ስጡ። ከዛ በኋላ ክስ ሲመሰርቱ ያ ሰውዬ የታባቱን ጉድጓድ ቢገባ የትም አባቱ አይመልጣትም። በቃ አለቀ። ሪፖርት ስለሚደረግ በዛ ቦታ ላይ ሌሎች ሰዎች ሊጎዳ ይችላል በሚል ሰበብ መከላከያ ውስጥ ቁጭ ብሎ እስር ቤት ውስጥ ቁጭ ብሎ ተቀምጦ ሰዎች በነፃነት እንዲንቀሳቀሱ ማድረግ መቻል ነው። በቃ አለቀ። እርሶ ላይ ዛቻ ከተደረገ ነገ ሌላ ሰው ከመግደል ወደ ኋላ አይልም። መግደል ይቀላል እያልኳችሁ ነው ያለሁት። መዛት ማለት ከመግደል በላይ ነው። ማቀድ በራሱ ከመግደል በላይ ነው። ምን ልታረግ አስበህ ነበር ተብሎ ይጠየቃል ሰው ወንጀለኛ ሲያዝ። በዚህ ቮይስ ብቻ ከባድ ክስ ይመሰረታል። አመኑኝም አላመኑኝም። ስለዚህ ማድረግ ያለበት ይሄኛው ቮይስ በራሱ ሊያስጠይቁ ስለሚችል ሙሉ ስሙን ይዘው ሄደው እንዲህ ተደርጎ ተዝቶብኛል፣ ምን ራሴን ልከላከል ወይስ እሱም በመከላከልበት ሰዓት ላይ የማደርገው ነገር እንዳለ እኔ ላይ ይፈረዳል ብለው ቃሎትን ከሰጡ አውቶማቲካሊ እርሶ ላይ ያደረገው ዛቻ ሌላው ላይ እንደ ግድያ ስለሚቆጠር ይህ ሰውዬ በቁጥጥር ስር መቀመጥ ስላለበት ይሄን ነገር ቢጠቀሙ አንድ ትክክል ነው ብዬ አምናለሁ። ሁለተኛ ነገር ቲክቶክ ላይ አሁን እኛ የምናደርገው ማህበረሰቡ እንዲነቃ እንጂ እርሶ ላይ የተደረገው ነገር ቲክቶክ ላይ ያለው ማህበረሰብ እንደው እሱ እንዲጠላ ይደረጋል እንጂ ምንም ነገር አይፈይድም። በህግ መንገድ ከተሄደ ግን አንድ መንገድ ሄደናል ተብሎ ይመሰከባል። ስለዚህ ቮይሱ ብቻ እሱ ሌላ ሰው እንዳይጎዳ ተደርጎ በአንድ ቦታ ላይ እንዲቀመጥ ይደረጋል። ከዛ በኋላ ክስ መመስረት ይጀምራል። በራሱ ዛቻ በራሱ የተገደለ ሰው በነገራችን ላይ ካሳው ራሱ ትንሽ ነው። ዛቻ ግን ከዛ በላይ ነው። ህጉን ስለማታውቁት ዛቻ ማለት ሊፈጽም ያሰበ ሰው ተብሎ የሚቆጠረው
አንድ ብሎ ሄዶ 2-3 ሊያጠፋ ይችላል ተብሎ ስለሚታሰብ ዛቻ ከባድ ስለሆነ ይሄኛውም ከባድ ማስረጃ ስለሆነ ነገ ክስ ተመስርቶበት ሙሉ ስሙን በትክክል ይዛችሁት የመታወቂያ ስሙን ይዛችሁ ከሳችሁ ስታበቁ ላኩልን። እኔ እዛው የተከሰሰበት ቦታ ላይ ሪፖርት አደርግላችኋለሁ። ጨርሻለሁ። ያመሰግናለሁ። እሺ እናመሰግናለን እዩ። አይ ሐሳቡ ቆንጆ ነው። አይ ነው እንትኑ ይሄ በተለይ ግላይ እንትኖቹ ምናምን ይሄ መክሰሱ ምኑ እኔም ሄድበታለሁ በደንብ እሱ ምንም እንትን ወደኋላ ምንልበት አይደለም። እሱ ብቻ ሳይሆን ሌሎች አሉ የሚከዱ ስቴፖችም ይኖራሉ። የአንዳንዱን ነገር እዚህ በአደባባይ ስለማንናገረው ነው ሌላ አይደለም እንጂ ሐሳቡ በጣም ቆንጆ ሐሳብ ነው የሰጠኸው እዩ። እርሶ እንደ ቀልድ ነው ያዩት አይደል? አይ እንደ ቀልድ አይደለም ያዩት ያለው አቻው ለብቻ እንደ ግለሰብ ይዩት እንደ ግለሰብ ያዩት አይደለም። ካልሆነ ግን ነገ የሚቀጥል ነው ምናምን ነገር ከተባለ ግን አይ እንደ ቀልድ አይደለም። በቃ ጨርሻለሁ። ሰላም። እንደ ቀልድ አላየው ያ እንደ ቀልድ አላየው። ዋናው ፖይንቱ ግን ምንድነው መሰላችሁ እዚህ ማህበራዊ ሚዲያ ላይ ያላችሁ ወንድሞቻችን እንድትነቁ እንፈልጋለን። ቀላል ነገር አይደለም። ባይዚ ሚዲያው ከተጠቀምንበት ያለማል፣ እንደዚሁም ደግሞ ዝም ብለን ከተዘናጋንበት ያጠፋል። ምንም የሚታወቅ ነገር ነው እና እንደውም በዚህ በፖለቲካው ዓለም አራተኛው መንግስት ሁሉ ይባላል ነገር አይደል? እንደዛ አይነት አባባል ሁሉ አለው። ሚዲያው ቀላል ነገር አይደለም። እሱም የሚዲያን ጥቅም ስለሚያውቅ ነው። ሚዲያውን ምናልባት ዞር ቢል ሁሉ ነገሩ ስለሚዘጋበት ያ ነገር አላስችለው ብሎ ነው እንግዲህ አይኑን በጨው አጥቦ በፈጣጣው የመጣውና ብዙዎች ሊሸውድ የሞከረው ማለት ነውና አሁን ያ ነገር እንዳይሆን የትኛውም የቤተክርስቲያን ልጅ የቤተክርስቲያን ጉዳይ ያገባኛል ይመለከተኛል የሚል ሰው ከቤተክርስቲያን ጎን ከእውነት ጎን እንዲቆም ገብታችኋል አይደለም? በነገራችን ላይ እንደነዚህ ያሉ ሰዎች አስፈላጊ የሆነ ህጋዊ እርምጃ እንዲወሰድባቸው እንደዚሁም ደግሞ ምዕመናኑን ደግሞ በራሱ ምንድነው ለምሳሌ ሚዲያው ላይ ሲመጡ ኢግኖር እኮ ራሱ መግጨት ማለት ነው። ነው ትክክል አይደለም ይሄን ነገር በትክክል አደረክም ብሎ ራሱ ፊቱን ራሱ ምዕመኑ ቢያዞርባቸው ሌሎችም ይደነግጣሉ። በነገራችን ላይ አስተማሪ የሆነ እርምጃ እንደዚህ ቢወሰድ ማለት ነው ህጋዊ የሆነ እርምጃ እንደዚሁም ደግሞ በቃ እኛ እዚህ ለምሳሌ ሚዲያው ላይ ማድረግ ያሉብን ነገሮች አሉ አይደል? አንፎሎ ማድረግ ሊሆን ይችላል። ብዙ ነገሮች አሉ እኮ አንዳንዴ ግዴታ መናገር የማይጠበቅብኝ ማለት ነው። እዚህ ሚዲያውን በተመለከተ ለምሳሌ ቪዲዮዎችን በመስራት ነው ለብዙዎቹ ግንዛቤ እንደዚህ በመስጠት ሊሆን ይችላል። በዚህ ልክ እንድትነቁ ነው እኛ አሁን በዋናነት የፈለግነው እንጂ ለምሳሌ እኔ ጋር የተዘታብኝ ዛቻ ቤተክርስቲያን ላይ የሆነው እንዳጠቃላይ ያን ነገር አቅልዬ ሊወስደው አልችልም። አይ እኮ ምንም አይደለም እንደው ዝም ብሎ ነው እንጂ እኮ ዝም ብለህ ቁጭ በል ምናምን ብትሉኝ ራሱን ያልሰማችሁም። ምክንያቱም እኔ ማንነቱን በደንብ ስለምረዳው ማለት ነው። እና ምንም ወደኋላ ምንልበት ነገር የለም። ጸግሽም መጥቷል። አሁን ሌሎቻችሁም አላችሁና ምናልባት ፈረሰኛው ምን ልታሰማን እንደሆነ ስላልገባኝ አሁን እሱን ማስደመጡ ትንሽ ለኔ ይከብደኛል። ወይ በውስጥ ብትልክልኝ አሪፍ ነበረ። አይደለም ወይ ምንድነው ሐሳቡ መልእክቱ? የአቡነ ሐራ ድንግል አስተዳዳሪ የአቡነ ሐራ ድንግል የተናገሩትን ንግግር ነው። ስሙና ሁላችሁም ምን እንደነበረ ምን ሳረግ እንደነበረ አዲስ አበባ ያሉት ናቸው። የአቡነ ሐራ ድንግል የአዲስ አበባ ያሉት የነዛንም ልናናገር ሞክረናል። ተባሯል። ስለሱ ምንም ነገር አንፈልግም። አቡነ ሐራ ድንግል ዘንዘልማ ያለው ቀጥታ እዛ አባቶች ጋርም ስልካቸዋለን እነሱ ጋር እንትን ብለን ነበር። ስለሱ እንዳታወሩ ሞላጫ ሌባ ነው የተባል ነው። የእነዚህ ግን ከዛ ድንግል ጋር ባለፈው አውርተናቸው ነበርና እነሱን ትንሽ ላሰማችሁ ብዬ ነበር። ለዛ ነው የቆየ ከሆነ ምናልባት ያን ያህል ላያስፈልግ ይችላል ብዬ ነው። ምንድነው ሐሳቡ? ጽንሰ ሐሳቡ ምንድን ነው? እስቲ ስሙት ስሙት አንዴ ፈረሰኛው ቆይ አታሰማ እንዴ? አይ ቆይ ግድ የለም ቆይ ይሄ ስለ ግለሰብ ምናምን አይመለከተኝ ምናምን ያሉት ፓርት ነው እንዴ? እንዴት አመሹ? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አለ ወንድሜ? እግዚአብሔር ይመስገን። በቃ ያው ዘድንግል ዮሐንስ ማለት አንደኛው ከአማን ተፈላጊ እኔ ነኝ አይደለም? ከአማን ዙሪያ እየሰራው ያለውትና ስለዚህ ይሄ ድምጽ አሁን አያስፈልገንም። ቤትህም ገብቼ ነበር መሰል እንደዛ አይደል? አዎ አንድ ቀን እንደዛ። ይሄ ድምጽ አሁን አያስፈልገንም። ያለፈ ድምጽ ችግር የለውም። እኔ ፈረሰኛው እንደው በኪዳነ ምሕረት ባረካት አንድ ጥያቄ ጠይቃለሁ። በመጀመሪያ እዚህ ጋር 371 ሰው አለ። አንድ ጥያቄ እኔ ላንተ መጠየቅ እፈልጋለሁ። ምክንያቱም አንተ ተያዝክብን ብለን ብዙ ሁላችንም ያንተን ፎቶ አድርገን እስከ ሆነ ሰዓት ተጨንቀን ነበረ።
አንተ የጠፋበት መንገድ የት ነው የሄድከው? መጀመሪያ ግልጽ ስንሆን ጸግሽም እዚህ ጋር ስላለ ሁላችንም ጥልሽም እዚህ ጋር ስላለ ወዴት ነው የሄድከው? የት ሄደ ነበር? እንትን እንዳይሆንብን ዘድንግል እቺን ያስረዳንና ግልጽ ብንሆን አይሻልም? አይ እንትን ይሆንብናል ወይ ናቱ ሌላ ሊሆንብን ነው አሁን ጉዳዩ ጎበዝ። እኔ እኮ ምናልባት በተወሰነ መልኩ ስትሞክሩ ስላየሁ ነው እንጂ አስገባችሁ እንደዚህ በውስጥ እናወራበታለን። ቀጥሉ አውሩ፣ ግን ርዕስ አይቀየር። በቃ በስልክ አወራለሁ። አሁን እናንተ በውስጥና እንዲህ አድርጉ። እንዲህ አይነት ነገሮች ቆይ ፈረሰኛው አንዴ አሁን እንዲህ አይነት ነገሮች በውስጥ ማለቅ ያለባቸው በውስጥ እንደዚሁም ደግሞ ቤትም ከፍታችሁ ለምሳሌ አሁን ዘድንግል ይሄው ፈረሰኛው አንስቷል። ማን ነው ፈረሰኛው? ለምሳሌ ዘድንግል አንስቷል። ሰው ዘድንግል በከፈተበት ቀን ገብተህ እንደዛ ነገ ለምሳሌ ከሆነ እንደዛ በዛ መንገድ ብትቀጥሉ የተሻለ የሚሆነው እንጂ ሐሳቦችንማ የምናጓታቸው ከሆነ ከስርም ያለው ሰው ይሰለቻል። ፍሎውን ጠብቆም ሊመጣልን አይችልም እና ምናልባት በዛ ሂደት እናንተም ያቅማችሁን እንደደከማችሁ ምናምን እረዳለሁ። ግን እንደው የሚያስጨንቅ ቢሆንም አብራችሁ ስታገለግሉ ቆይታችሁ ከዛ ግን መሀል ላይ ምናልባት እንደዛ ስትጨነቁ እንደዚህ ሆነ ይሆን እንደዛ ይሆን ስትሉ በኋላም ደግሞ ተገቢውን የሆነ መረጃና ማስረጃ ሳይሰጣችሁ ሲቀር ይሄ ጥያቄው መነሳቱ አሪፍ ነገር ቢኖረውም ግን ቦታውንና ጊዜውን ያልጠበቀ ይሆናል። ለዛ ነው እሺ ተረዱናላችሁ ብዬ አስባለሁ። ናቲያልና ወንዴ ከሁለት አንዳችሁ ቀጥሉ። ጸግሽም እንኳን ደህና መጣ፣ ጥሌም እንኳን ደህና መጣ። ወንድማችን ትቀጥላላችሁ ሁላችሁም በተራ እና ናቲያል ምናልባት መቀጠል ከቻልሽ ብትቀጥ አሪፍ ነው። ምናልባት እኔ ብዙዎቹ ከስር ከመጀመሪያ ጀምሮ ይሄ ልጅ የሰራቸውን ጥፋቶች ምናልባት የማታውቁ ወንድምቶች አዲስ የሆነባችሁ ካላችሁ ልጅም አይደለም ይሄ ሰው ልበለው መጋቢ ተብየው ምናልባት ከመጀመሪያ ጀምሮ አንዳንድ ነገሮችን በጨረፍታ ልናሳያችሁ እንችላለን፣ ወይም የረሳችሁም ካላችሁ ማለት ነው። አሁን ዝም ብለን በድምጽ ብቻ ገለጻ የምናደርገው አሁንም ዲግሪውን እንደገና ጨምሮ ነው እየሄደ ያለው ያጨረበረ ያለው እና ባካችሁ ንቁ የሚል ነገር ነው እየተናገርን ያለ ነው። እና ምናልባት ግን መረዳቱ የሌላችሁ ወንድምቶች ካላችሁ እልፍ እያልን በጨረፍታ ጉዳዩ ልናስረዳችሁም ደግሞ እንችላለን። እናቱ ቀጥይ። አይ እንኳን ብዙ አይደለም አላስጨነቃችሁም ይሄ ጉዳይ ባለበት ወይ ደግሞ እንደ ቀላል አያችሁ ትላልከው እንደ ቀላል አላየ ነው። እዚህ ጋር መተን የምንናገረው ህዝቡ እንዲያውቅ ነው። ክርስቶፎሮስ ላይ አንድ ነገር ቢደርስ ቀጥታ ተጠያቂው እሱ ነው እንጂ በህግ መሄድ ምናምን ጠበቃ ማቆም አቅቶን አይደለም። የራሳችንን የምንሄድበት መንገድ አለ፣ ያንን እናደርጋለን፣ ችግር የለውም። ግን እንደ ቀላል አያችሁ ስላልከው ሰው ነን እኮ አይደል እንዴ? አው ካምዛቻ እንደ ቀላል ሊታይ የሚችለው እንደ ቀላል ብናየውማ አንገባም ነበር ላይ በዚህ ጉዳይ አይደል እንዴ? ስለዚህ እንደ ቀላል አላየነውም። ለማንኛውም በተረፈ ደግሞ የገባችሁ ርዕስ ለማስቀየር የምትሞክሩ ሰዎች እባካችሁ በዚህ ጉዳይ ላይ ብቻ ስለሆነ ማውራት የምንፈልገው ሌላ ርዕስ ሌላ ጉዳይ ያላችሁ በውስጥ ልታወሩ ትችላላችሁ። ቅድምም ተናግሬያለሁ፣ አሁንም ደግመዋለሁ። በአቡነ ሐራ ድንግል ገዳም ዘንዘልማ ባህር ዳር ባለው ወይም ደግሞ ኢትዮጵያ ማነው አዲስ አበባ ላይ ባለው ቤተክርስቲያን የገቢ ማሰባሰቢያ ብሎ ይሄ መጋቢ አፈር በስሙ በራሱ ስም አማኑኤል አያና ሙሉ በሚል አካውንት የባንክ አካውንት ያስገባችሁ ልጆች ካላችሁ ከነደረሰኛችሁ እንድትመጡ ባካችሁ ስለምንፈልጋችሁ ማለት ነው። እሺ በሱ ስም ያስገባችሁ በሌላ መንገድ ገንዘባችሁን የበላችሁ ልጆች ካላችሁ ከፍቅር ግንኙነት ውጪ የፍቅር ግንኙነት አይመለከተንም፣ እዛው የራሳችሁ ጉዳይ ነው። እንደዚህ በቤተክርስቲያን ምናምን ጉዳይ ግን ገንዘብ በሱ አካውንት አማኑኤል አያና ሙሉ በሚል አካውንት ያስገባችሁ ሰዎች ካላችሁ እንድትመጡ ደረሰኛለን። ሌላም ሰው ያስገባበት የተበላበት አሁንም እንጠብቃችኋለን እንድትመጡ ላለኝ በውስጥ ቀጥሉ። ወንድዬና ጸግሽ ሄዱበት። ጥሩሽ ቴዶም ተመልሷል። ቴዶ ግባ። ወንድ ያለ ይመችሃል ይሆን? አለው ዲያቆን ሰላም ብያለሁ። ሁላችሁንም እንደምን አመሻችሁ። ያው ኦልሞስት ሁሉም ነገር ተነስቷል። ምንድነው ግን እኔ አንድ ማለት የምፈልገው ነገር
ልክ ከዚህ በፊት ገና ነገሩን ስንጀምረው ያነሳናቸውን ሐሳቦች አሁን እንድናነሳ የሚያስገድዱ ነገሮች ከስር እየተጻፉ እያየው ነው። እኛ ወደዛ እንመለስም አሁን እና ስለ ሰውየው የት እንደሚውል ምን እንደሚሰራ እያንዳንዷ እንቅስቃሴውን እናውቃታለን። አሁን ላይ ምናልባት የተለየ መረጃ አላችሁ በውስጥ ልታወሩን ትችላላችሁ። አሁን እዚህ ጋር ስትናገሩ እንደነበራችሁት ወንድሞቻችን ማለት ነው። ግን የበለጠ ነገር ምንድነው ሰውየው በማዕከል ጠፋ ብሎ ነበር። ሁላችሁም እንደምታውቁት ለማጭበርበር ነው ጠፋ ያለው። ከዛ በኋላ ሲመለስ ግን እዛም በጠፋም ሰዓት ላይ በስልክ ሲገናኝ የነበራቸው ከኛ ጋር ሳይሆን ከኦርቶዶክሳዊ ወንድሞቹ ጋር ሳይሆን ሌላ እምነት ተከታዮች ጋር የሆኑትን ነበር ሲያወራ የነበረው። ስለ ንስሐ ሲነግራቸው የነበረው ለነሱ ነው። ንስሐ ገብቻለሁ። ምክንያቱም በቀላል የሚታለሉት እነሱ ናቸው። ምን ያህል አጭበርባሪ እንደሆነም ነው የምታዩት። እዚህ ጋር ንስሐ እየገባው ነው፣ ከአባቶች ጋር ነኝ፣ ማውራት አልችልም ምናምን ነገር ይላቸዋል። ከዛ ተመልሶ ሲመጣ የገባውም እነሱ ቤት ነው ለማጭበርበርና አንዳንድ የሱ ደጋፊ የሚመስሉ ሰዎች ቤት እየገባ ነበረ ፖለቲካውን ሊሰራ የሞከረው። ግን እዛ ጋር በጣም የሚያሳዝነው ነገር ምንድነው? እኛ ብሎክ ነን በነገራችን ላይ እሱ ቤት ላይ ግን ሪከርዱ ይደርሰን ነበር። ሪከርዱ ላይ ስናይ በርታ፣ ጠንካራ ነህ ምናምን የሚሉት የቅዱሳንን ስዕል ያደረጉ የኛ ኦርቶዶክሳዊ ምንላቸው ናቸው። እንግዲህ አንድ ሰው የቅዱሳንን ስዕል ካደረገው ሆነም አልሆነ ኦርቶዶክሳዊ ነው ብለን የምንወስደው እና ብዙ ጠላቶች ተከበህ አንተ ጠንካራ ነህ እንደዚህ የሚል ነገር ኮሜንት እናያለን ከስር ለሱ የሚጻፍለት። ስለዚህ ያቺን ነገር ተጠቀመ፣ ያቺ የልብ ልብ ሰጠችው። እንደገና ወደዛ ወደ ማጭበርበር ስራው ተመለሰ። ይሄ እንግዲህ አሁን እዚህ ጋር ናቱ ስክሪን ላይ ያደረገችው ከዛ በኋላ ይመጣ ነው። ከዛ በኋላ የሰራው ቪዲዮ ነው። እንግዲህ ለማጭበርበር ምን እንደሚሰራ ምን ለብሶ እንደሚመጣ ብቻ ተመልከቱት። እና አፈሩን ነው መሸጥ የጀመረው። እኛ እንግዲህ ልክ እሱ ሲይዘው አፈር ነው የምንለው እንጂ እምነቱ አይፈውስም ምናምን እያልን ነገር አይደለም። ልክ ቅድም ቴዶ እንዳለው ማለት ነው። አዎ ፈዋሽ ነው። እሱ ሲነካው ግን አፈር ነው። ምክንያቱም እሱ እየሸጠው ስለሆነ የቤተ ክርስቲያን የሆነ ነገር አንዱም አይሸጥም። ጸበል አይሸጥም፣ እምነት አይሸጥም፣ ቅባ ቅዱስ አይሸጥም። ሁሉም ነገር ነፃ ነው። እሱ ግን እየሸጠ ነው ያለው። ቤተ ክርስቲያንን በደንብ ነው የሚያጭበረብረው። ስሙን መጋቤ ሐዲስ ብሎ መጥቷል። አንዳንድ ቤተ ክርስቲያናቶች ይመጣሉ እሱ ጋር እርዳታ ምናምን ፈልገው እርዳታ ማሰባሰቢያ እንዲሰራላቸው እንትን ሲል ከ50% ውጪ ካልፈረማችሁ አልፈልግም ነው የሚለው፣ ያበራል። ስሙ ግን ምንድን ነው የሚለው መሰላችሁ? መጋቤ ሐዲስ። እሱንም ከየት እንዳመጣ ወጥረን ስንይዘው ከዛ በኋላ በውስጥ ላይ ወጥረን ስንይዝ የለም። ወዲያውኑ ያንን ነገር አነሳና አይ ከአባቶች ጋር ተመካክሬ አሁን መጋቤ ሃይማኖት ተብያለሁ ብሎ መጣ። እንዴት እንደሚያጭበረብር ነው እዚህ ጋር የምታዩት። ልክ ስሙን የዳቦ ስም አድርጎታል። ይሄኛው አልተመቸኝም፣ ይሄኛውን ቀይሩልኝ። ታዲያ ይሄ ሰውዬ በዚህ አካሄዶ ሄዶ እኮ የሆነ ጊዜ ላይ አይ አሁን እኮ ጳጳስ ሆኛለሁ ብሎ ሊመጣ ሁሉ ይችላል። ምክንያቱም ይሄን እንደማይል ምንም እርግጠኛ ልትሆን አትችልም። ይሄንን ድፍረቱን ደግሞ ነው የሰራው። ልክ ቅድም ዲያቆን እንዳለው እኔ እምነቱ ላይ አሁን እጠራጠራለሁ። እምነቱን ብትሉኝ እኔ አሁን ይሄ ሰውዬ ኦርቶዶክስ አይደለም። አንድ ኦርቶዶክስ ምንም ደፋር ቢሆን ምንም ባለጌ ቢሆን በዚህ ናሃል ድፍረት ግን አይሄድም። እስቲ እሱ የደፈራቸውን ነገሮች ተመልከቷቸው። በተክሊል አገባ፣ ስርዓተ ተክሊልን አቃለለ፣ የጌታን ስጋና ደም አቃለለ። ለሱ እነዚህ ነገሮች ምንም ናቸው። ስለዚህ አንድ አማኝ የሆነ ሰው እንዴት ነው እነዚህ ነገሮች ቀላል ሊሆኑለት የሚችሉት? ምንም መሃይም ምንም ዕውቀት ይጣ። ለዚህ ሰውዬ ግን እነዚህ ነገሮች በጣም 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 ቀላል ናቸው፣ ምንም ናቸው። እኛ በጣም የምንፈራቸው የምንንቀጠቀጥላቸው ነገሮች እሱ ጋር ሲመጡ ቀላል ናቸው። ይሄ ስለዚህ ይሄ ሰውዬ ኦርቶዶክስ ነው ብትሉኝ እኔ እንዴትም ላምን አልችልም። በድንግል ማርያም እንደዛ እየማለ በድንግል ማርያም የሚያምን ቢሆን ኖሮ አይምልም። ስሟን ጠርቶ እንደዛ አይምልም። ከሴት ጋር እየኖረ እኔ ድንግል ነኝ አግብቶ ፈቶ እኔ ድንግል ነኝ ድንግል ማርያም እንዲት አርገኝ ብሎ ከማለ ሰምታችሁታል መቼም ከዚህ በፊት አይደል? የሱ እምነት የሱ ኦርቶዶክስነት የሱ ባለማተብነት የቱ ጋር ነው? ስለዚህ ዛሬም የሱን ዛቻ ይሄንን በዲያቆን ላይ የዛተውን ዛቻ እንግዲህ ይሄ ማለት እረፍ አትንካኝ ልዝረፍ ነው እንጂ ይሄ ሰው የእውነት ቢኖረው ኖሮ እንደዚህ አይነት ዛቻ ያቀርባል እንደ በወንድሞቹ ላይ አያደርግም ነበር እኮ። ይሄንን የሰውየውን አጭበርባሪነት ለመረዳት እኮ በጣም ኢዚ
በእውነት በጣም ይዚ እኮ ምንም እንትን ነገር እኮ አስፈልገው መፈላሰፍም ወይም መመራመርም እኮ አስፈልገውም። በቃ አጭበርባሪ መሆኑን እዚህ ጋር ግልጽ ነው ያሳያል። ካላረፍክ እገልሃለሁ ነው። የሱን ነፍሰ ገዳይነትም ደግሞ ከዚህ በፊትም እኔ 1 2 3 ቪዲዮም ሰርቼበታለሁ። እንደውም እኔ ራሱ አስቁሙልኝ ብሎ አማላጅ ልኳል። ከዚህ በፊት ሲለምንባቸው የነበሩ ወጣቶች ሞተዋል ብሎ መጡ። ደረቅ አይኑን ቢጨምቀውም ባይወጣም የት አደረጋቸው? ገና እንጠይቃለን። እነዛም ወንድሞቻችን ናቸው፣ ባለማህተብ ወንድሞቻችን ስለሆኑ ጸበል ብለው ወደ ጸበል ከመጡ በኋላ ሞቱ ብሎ መጣ። የት እንዳደረሳቸው ገና እንጠይቃለን። ስለዚህ ለሱ ነፍስ ማጥፋት በጣም በቃ ቀላል ነው እና አስፈራራ። ዲያቆን ጋር ደውሎ ካረፍክ ረፍ፣ ቤተ ክርስቲያንን አትንካ፣ ከቤተ ክርስቲያን ዞር በል፣ የምታደርገው ነገር ለቤተ ክርስቲያን የሚጠቅም ነገር አይደለም። የቤተ ክርስቲያን ሴት እህቶቻችንን እያታለልክ እየሸወድካቸው ነው። አንተ በሸወድካቸው ቁጥር ከቤተ ክርስቲያን እያስወጣቸው ነው። ሕይወታቸውን እያበላሸህባቸው ነው። ለአንተም ጥሩ አይደለም ብለው በመከሩት ዲያቆን ጋር ደውሎ ገለሃለሁ ብሎ ዛተ። እንግዲህ ይሄ ግድያ ነው። ካረፍክ ረፍ፣ ካላረፍክ እኔ ያሳርፍሃለሁ ነው። ይሄንን ነው ላልተረዳችሁ ኦርቶዶክሳውያን እንድትረዱ፣ በየዋህነትም ሊሆን ስለሚችል ማለት ነው። ሲጻፉልን የነበሩት ኮሜንቶች እንደዛ አይነቶች ነበሩ። እኛ ስንት ኃጢአት እያለብን ለምን የሱን ኃጢአት እናያለን ምናምን የሚባሉ ነገሮች ይጻፉልናል። እንግዲህ ሁላችንም ጋር እንደዚያ ነገሮች ይጻፋሉ ብዬ አስባለሁ። ስለዚህ እናንተ እንድትነቁ ነው። ሳይገባችሁ ወይም ደግሞ ሳትረዱ በየዋህነት ለቤተክርስቲያን አጌንስት ሆናችሁ እየመጣችሁ ስለሆነ በዚህ ሰዓት ላይ ከዚህ ሰውዬ ጎን መቆም ማለት ከቤተ ክርስቲያን አጌንስት ሆኖ መቆም ነው። ከቤተ ክርስቲያን በተቃራኒ መቆም ማለት ነው ሳንረዳ። ስለዚህ እንደዚህ አይነት እህትና ወንድሞቻችንን ለማንቃት እንደው ሳይረዱ ወይም ደግሞ ሳይገባቸው ቤተ ክርስቲያንን እንዳይጎዱ የሚጸጽታቸውን ነገር እንዳያደርጉ ለማለት ነው። እነሱን ለማንቃት ነው ወደዚህ የመጣ ነው እንጂ ቅድም ልክ ናቱም እንዳለችው ነገሩን እንደቀላል አይተነው አይደለም። በደንብ ነው። በህግ ይኬድበታል። በህግ ይኬድበታል። ቤተክርስቲያንን በህግ ትሄዳለች። በግል መሄድ ያለብንን ነገር ደግሞ ለቤተ ክርስቲያን ስንል ጠንካራ ኦርቶዶክሳውያን አሉ። በግላችን ጠበቃ ቀጥረንም ቢሆን እንሄዳለን። እሱ በጣም አሸብሯል ቤተ ክርስቲያን ዙሪያ ላይ። አሁን ያንን በደንብ አጥንተን ደርሰንበታል። አሸብሯታል። እዛት በቃ ቤተክርስቲያን ዙሪያ ላይ አሸብሯል፣ በሱ አካባቢ ላይ ያለውን ነገር። ስለዚህ ያንዳንዷን ነገር ይተፋታል። ማንም የሚተው ነገር የለም። ማንም የበለጠ ደግሞ ድፍረቱ በቤተክርስቲያን ላይ የሚያደርጋቸው ድፍረቶች በጣም ያናዳሉ። ማርያምን እንደ አንድ ኦርቶዶክሳዊ ያንገበግባል፣ ያናድዳል። ብዙዎቻችሁ ደግሞ አንዳንዴ ቤተክርስቲያንን ለአባቶች ብቻ የምትሰጡ ሰዎች አላችሁ። ተው እንጂ ቤተክርስቲያን አባቶች ብቻ አለችም፣ የኛም ነች። የኛ ግዴታ አለብን። ቅድም ቴዲ ተናግሮታል። ስለ ስልጣነ ክህነቱ ራሱ እስከ ላይ እንሄዳለን፣ እንጠይቃለን። መብት ስላለን ነው የምንጠይቀው። የቤተክርስቲያን ህልውና በዚህ ሰውዬ ምክንያት እየተነካ ስለሆነ እንጠይቃለን እስከ ላይ። ከምን ጀምራችሁ የእሱን ትምህርት በምን ገምግማችሁ ይሄንን ሰጣችሁት? ምክንያቱም እኛ በቂ ማስረጃ ስላለን ያን ይዘን እንጠይቃለን፣ ላይ ድረስ እንሄዳለን። ለምን መጋቢ አዲስ ተባለ? ከዛ በኋላ የቱጋ አዲሳትን ተምሮ የቱጋ አስተምሮ ነው መጋቢ አዲስ የተባለው? ከዛ በኋላ ደግሞ መጋቢ ሃይማኖት እንዴት ተባለ? የትኛውን የሃይማኖት ትምህርት ሲመግብ ቆይቶ ነው የሰውዬ መጋቢ ሃይማኖት የተባለው? እንጠይቃለን፣ እዛም ድረስ እንጠይቃለን። ምክንያቱም we have right የመጠየቅ መብት አለንና እንጠይቃቸዋለን። እኛ ብቻ ሳንሆን ማንም የትኛውም አንገቱ ላይ ማህተብ ያሰረ ኦርቶዶክሳዊ መጠየቅ ይችላል። እንደዚህ አይነት ነገሮችን የቤተክርስቲያን ህልውና ሲነካ ስለሚመለከተው ማለት ነው። ስለዚህ ሁላችንም መንቃት መቻል አለብን ብዬ አስባለሁ። አመሰግናለሁ። እናመሰግናለን ወንዴ፣ በጣም ቆንጆ ሐሳብን ያነሳኸው። እሺ መምህር ዘላለም መጥተዋል። እንኳን ደህና መጡ ብያለሁ። መምህር የሆነ ሰዓት ላይ ጊዜን ሰጠውታለሁ፣ ለዛ ነው ያስገባሁት። በተለይ ስሙ እንግዲህ ከመጋቢ አዲስነት ወደ መጋቢ ሃይማኖትነት ደግሞ መጥተዋልና እሱ ፓርት ላይ እንደዚሁም ደግሞ ባለፈውም ገብተው ሐሳብ እንደሰጡ አውቃለሁኝና
መስጠት የሚፈልጉት ነገር ካለ እድል ሰጥዎታለሁ። ከዛ በፊት ግን እስቲ ጸግሽን ላስቀድመውና ከዛ ቲኬ ጥሌ እንደዚሁም ዘድንግልም እናንተም ትቀጥላላችሁ። ጸግሽ እንደምን አለህ? አለ ጸግሽ አለሁኝ። እንዴት አመሻችሁ? ሁላችሁም ሰላም ብያለሁኝ። መምህር ዘላለምንም ሰላም አመሻችሁ። እንዴት አላችሁ? እግዚአብሔር ይመስገን። አንዳንድ እንትኖችን እስቲ ያወጣልን አንዳንድ ማስረጃዎች በተለይ ዲያቆን አይደለሁም ገብቻ አልቀድስም ምናምን እንደዚህ ይላል አይደለ? እሱ ነገር ካለ እስኪ ታስደምጠና ሌሎች ነገሮችም ካሉ እና ሐሳብክን አስቀምጸግሽ ቀጥል። አሉ ብዙ ማስረጃዎች ማቅረብ ይቻላል። እውነት ለመነጋገር አንዳንድ ያልገባቸው ኮሜንት ላይ እያየሁኝ ስለሆነ አንዳንድ ሀሳቦችን እንጨምር ብዬ ነው እንጂ በደንብ በሰፊው ማንሳት እንችላለን። ይህ ሰው በነገራችን ላይ እኛን ያላስፈራራን ኢትዮጵያ ውስጥ ያልሆነን ነው እኛን እንጂ እንደ ክርስቶፎሮስ ኢትዮጵያ ውስጥ ብንኖር ኖሮ እኛንም ከማስፈራራት ወደኋላ አይደለም። እኔ በጣም ጥቂት ሰዎችን በትህትና አውርቻለሁ። አንደኛው በትህትና እንዲመለስ ብዬ እንደው እግዚአብሔር ዕድሜ ለንስሐ እንዲሰጠው ብዬ በጣም በትህትና ካወራኋቸው ሰዎች መካከል አንደኛው እሱ ነበር። ነገር ግን ካሁን ቪዲዮ ሰርቷል ይለቃል፣ ይሄ ይቅርታ ይጠይቅበታል ያልኳቸውን ቪዲዮች ይለቃል ብዬ ስጠብቅ ጭራሽ እኔን ብሎክ አድርጎ አረፈና በጣም የሚያሳዝን ነገር ነው እሱ። የሆነ ሆኖ ግን አንድ ሁለት ሀሳቦች ከዛ ፊት ቪዲዮ ከማቅረብ ፊት ሀሳቦች ላንሳ። አንደኛ ነገር ይህ ሰው ንስሐ በቃ ልግባ ጊዜ ስጡኝ ብሎ ጠፍቶ ነበር እንደምታስታውሱት። ታዲያ ንስሐ ገብቶ ይመለሳል እንደው ተጸጽቶ ይመለሳል ብለን ስንጠይቅ እሱ አቡነ ቶማስ ጋር ሄዶ ከመጋቢ ሐዲስነቱ ለጊዜ ይቆይ ተብያለሁኝ አሁን መጋቢ ሃይማኖት ነኝ ብሎ የመጣ ሰው ነው። ሰው ንስሐ ይመለሳል እንደው ጊዜ ይሰጠው ተብሎ በሚጠበቅበት ሰዓት ላይ እንዲህ ሆኖ ሲመጣ ስናይ አንዳንዴ ለራሳችንም ጭንቀናል። እውነት ለመነጋገር እንዴ ምንድነው የተፈጠረው? ይሄስ አንዳንዴ ከኦርቶዶክሳውያን ሐሳብ ያለን ሰዎች ግን ተረጋግቶ ነገሮችን አጥንቶ መመለስ ሲገባ እሱ ሄዶ ማዕረግ አስጨምሮ ነው የመጣው። ሰው ለንስሐ ገዳም ልግባ ገዳም አልፌ ልመለስ ብሎ የሄደ ሰው ተመልሶ ሲመጣ አሁን መጋቢ ሐዲስነቱ ቀርቷል በቃ መጋቢ ሃይማኖት ነኝ ብሎ ሲል ሰው በጣም ብዙ መምህራን የተጠሩበት መምህራን እናውቃለን። በእርግጥ የቤተክርስቲያን እንደዚህ ትምህርቶች ባይኖራትም ግን በጣም ብዙ የምናውቃቸው መምህራን አሉ። መምህር ምትኩ የሚጠሩበት ማዕረግ ነው። እንግዲህ ማዕረግ ሳይሆን እንደው የእውቀት አይደለም፣ በእርግጥ የክብር ነው። ግን ወዲያውኑ ተነስቶ ከመጋቢ ሐዲስነት አሁን ተቀይሮልኛል ስሜ አቡነ ቶማስ መጋቢ ሃይማኖት ብለውኛል ብሎ ያለ ሰው ነው። ስለዚህ ለንስሐ ራሱን ያላዘጋጀ ሰው ነው። እስቲ አንድ ላሰማችሁ። ማዕረግ እንደ ማንኛውም ሰው ሄጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሄጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ስለዚህ ይህ ሰው እንደሰማችሁት ሄዶ ንስሐ ይገባል ብለን ስንጠብቅ ገዳም ነኝ እያለ ስንጠብቀው የነበረ ሰው ማዕረግ ለማስቀጠል ነው ሄደው። መጋቢ ሐዲስነቱ በዝቶበት ይሁን ሳይማር ያገኘው ይሁን አላውቅም፣ ሄዶ መጋቢ ሃይማኖት አስደርጎት ይመጣል። ስለዚህ ይህ ሰው ለመለወጥ የተዘጋጀ ራሱ ለንስሐ ያዘጋጀ አሊያም ደግሞ ትንሽ ጊዜ ወስዶ ለመቀመጥ ያሰበ ሰው አይደለም። ለመቀመጥ ከማሰብ ይልቅ ማሯሯጥ ቢዝነሱ ላይ ያለው። ከዛ በተጨማሪ በነገራችን ላይ በጣም ብዙ ተነጋግረናል፣ መክረነዋል፣ ሀሳብ ሰጥተነዋል። አዎ የንታ የመጋቢ ሐዲስ እርሶ ያብራሩታል በደንብ። እኛ እንደዛው ሃይላይቱን እናንሳው ብለን ነው እንጂ ይህ ሰው በጣም ለመነጋገር ከአስተዳዳሪ ጋር ለመነጋገር ሞክረናል። ከኔ ጋር ስናወራ ቤተክርስቲያኒቷ ደሞዜ 13,000 ብር ነው የምትከፍለኝ፣ የውሎ አበል እንኳን አትከፍለኝም ብሎ ነገረን። አስተዳዳሪው ጋር ደውለን ስንጠይቀው ግን ይህ ሰው ሲጀመር ቅጥረኛ አይደለም፣ 13,000 ብር እየተከፈለው በአበል እየተከፈለው የሚኖር ሰው ነው። ከዛ በተጨማሪ ቤተክርስቲያን ላይ ከሚያሰባሰበው ገቢ ውስጥ 50% ነው የሚቆርጥ የሚወስድ ሰው። ይህ ሰው ነው አሁን እየደወለ አታድገውም ወይ አታርፉም ወይ እያለ ለማስፈራራት የሚጥረው ይህ ሰው ነው። በባለፈውም በቮይስ ላይ እንደተመለከት ነው እኔ ብር አለኝ ከዚህ በኋላ ብር አልፈልግም እያለ እየነገረን ያለ ሰውዬ አሁን ተመልሶ ድጋሚ ወደ ግሸን ጉዞ አዘጋጅቻለሁ ኑ ተመዝገቡ እያለ እያጨበረበረ ያለ ሰው። በጉዞዎች ደግሞ ምን ያህል መጨበረበሮች እየተካሄዱ እንደሆነ አሁን በቅርብ ጊዜ እንኳን ማህበረሰብ ያስቀመጠው አንድ ያዘጋጀው ዶክመንተሪ ነበር። በደንብ አይተናል፣ ተመልክተናል። እስቲል ግን እሱ አሁንም ሀሳቡ የያዘውን ተከታይ ይዞ ቤተክርስቲያን ማጭበርበር፣ ብር መብራት የሚያስፈልግ
ኢቭን ኢፍ የድቁናውን ጉዳይ እንኳን ለምንድነው አውርተናል ከሱ ጋር ክብረ ክህነትን አፈርሰህ ድቁና እንደሌለህ እየነገርህ ለምንድነው ልብሰ ተክህኖ የምትለብሰው ብዬ ስጠይቀው አይ ድቁና ቢፈርስም ልብሰ ተክህኖ ቤተ መቅደስ ገብቼ እዛው እንዳልቀመጥ አሊያም ደግሞ እዛው ገብቼ ጸበል እንዳላወጣ የሚከለክለኝ ስርዓት የለም ብሎ እስከሚናገር ድረስ የደረሰው። ቮይሱን እስቲ የማገኘው ከሆነ ለማቅረብ ሞክራለኝ። አንድ ቆይ ጥሩ እሺ፣ ሲያገኘው ይቀጥላል። ጸግሽ አገኘው ከአቡነ እንጦንስ ጋር ምንም ሳነሳው የነበረው ባለፈው ወር ላይ ምን ሳነሳው የነበረው ኦገስት 1 ላይ ያነሳሁት ቪዲዮ ከሚኪያስ ጋር በነበረው ቪዲዮ ላይ ሰርች በደንብ ነበር የሰራሁት ቪዲዮ። እዛ ላይ ያነሳሁት የመጋቢ ሐዲስ ጉዳይ ነው። መጋቢ ሐዲስነት የክብር የለም የሚል እምነት አለኝ እኔ እስከማውቀው ድረስ። በጋሻው ዩኒቨርሲቲ ተማሪ ያለኝ በጋሻው የሚቃወም የነበረው እሱ ስለሆነ የለም እንጂ የለም እኮ እንጦንስ ሰላም ብዬ ነው አንተን ነው። አቡነ እንጦንስ ምን ተፈጠረ መሰለ ወንድም አለ በደንብ ያው ወንድማ ቤተሰብ እየሆነ እየተመካከርን አይ ግልጹ ልንገር። እሺ እኔን መጋቢ ሐዲስ ያሉኝ በመጀመሪያ እኔን ማለት ነው አቡነ እንትን ናቸው አቡነ ቶማስ ናቸው ያው ሀገር አቡነ እሺ አዳም እንትን በላይ እሳቸው የሰጡ እኛ እዚያ አዊ ሀገረ ስብከት ማለት እኔ የተወለድኩበት አካባቢ አሁን ድረስ የሚያገለግሉ ናቸው መተከልና ጅማ። የዛን ጊዜ እኔ በአታ ማርያም ላይ ትምህርት ጀምሬ ነበረ። በአታ ለማርያም ትምህርት ጀምሬ አላጠናቀቅኩም፣ ጅማሬ ላይ ነበርኩኝ። ምን እየተማርክ ነው ሲሉ የሐዲስ ኪዳን ላጠና የሐዲስ ኪዳን መምህር በቃ እንዲሁም አንተ የሐዲስ ኪዳን መምህር ነው የምትሆን ይሄድብሃል ብለው እሳቸው ይህንን ነገር መጋቢ ሐዲስ ብትሆን ጥሩ ነው አሉ። ከዛ አቡነ እንጦንስ ጋር እኔ ሲመት ስለነበረ ዲቁና ስለነበረ ማዕረግ ልቀበል ሲሄድ እሳቸው ማዕረግ ልቀበል ሲሄድ አቡነ ቶማስ እንዲህ ብለው ነበር እንዲህ ነው ስላቸው አይ በቃ እንዲሁን አሉና መጋቢ ሐዲስ እንደውም ይሁን ያገልግሎት እንዲህ ነው ብለው አይ ጥያቄ ግን እንዳይፈጥር ምክንያቱም አሁን የምርቃት ወረቀት እኔ ጋር እጀጋ ስለሌለ በየሰዋራቸው አሁን ሲመት ለሁሉ የሚሰጣይ እዚህ ጋር የሚደርስስ ነው ወይ አሁን አንተም እንደምታውቀው ጸጌ ብለው መጋቢ ሐዲስ ብለው ሰጡኝ ወረቀቱ። አሁን ይህ ነገር ሰዎች ላይ ጥያቄ እየፈጠረ መጣ። ገባ ጸግሽ ከጊዜ በኋላ ይህ ነገር ከሚብላላ እሳቸው ማባት ስለሆኑ ነገሩን ምን ማድረግ አለብን? ይህ መጋቢ ሐዲስ ክብር ስለማይሆን በቃ ይሄን ለጊዜው ሆልድ ማድረግ አለብን። ይህንንም በሚባልበት ሁኔታ እሳቸውን ሳናወራ እሳቸውን ሳናናገር የተሰጠው ማዕረግ ሲመቱ እጃችን ላይ ሆኖ አነሳ ነው ኢሚዲየትሊ ከሚዲያ ላይ ይህም ነገር አግባብ ስላልያነስ አዲስ ኪዳኑ ትምህርቱ ሲያለቅ ወደ ነበረው ይመለሳል ብለን መለስ ነው የክብር ስም አይሆንም በሚለው በዚህ ደመደምና በቃ አደባባይ ላይ በቃ ተደምድሟል። አሁን የለም መጋቢ ሐዲስ የሚል ነገር የለም። አይደለም መጋቢ ሐዲስ ኢንጂነር የሚል አታገኝም አሁን ሚዲያው ላይ ማለት ነው። ኦልሬዲ ዘጋ ነው እዚህ ጋር ይህንን ጉዳይ እና ያለው ሂደት ይህ ነው። ለሚኪም እኮ ነግሬዋለሁ እኮ እንዲህ ማድረግ ነው እንዲህ ነው ብዬ እኮ አስረድቼዋለሁ ወደ ሚዲያ ከማውጣቱ በፊት ጸግሽ እንግዲህ ይሄ ከእሱ ጋር ያወራንበት ነው። መጋቢ ሐዲስነት መቼስ ያው መምህር ዘላለም ስላሉ መጋቢ ሐዲስ ነው ይነግሩናል። መጋቢ ሐዲስነት መለስ ነው ደመደምን። አሁን ሚዲያ ላይ እንዲህ አይነት ነገር አታገኝም። እንዴ ልጁ ቆይ እንዴት ነው ራሱን የሚያየው? ረመዳንያለም ማረቀጥል ረመዳንያለም እኔ በጣም እስማ እና መጋቢ ሐዲስነት ይሄድብሃል ተብሎ ነበር የሰጠው። ይሄድብሃል ያምርብሃል ተብሎ የሰጠው እውቀት አይደለም፣ ትምህርት አይደለም፣ ህይወቱ ኖሮት አይደለም፣ አብነት ጉባኤውን ተብሮት አይደለም፣ ግን ይሄድብሃል ተብሎ የሰጠው። አሁን በይሄድብሃል የተገኘ ትምህርት ነው አሁን እያስቸገረን ያለው። ጉባኤ ተምሮ ጉባኤ አንድ ቀን ሳያስተምር ሳይማር ደግሞ ጉባኤ ዘርግቶ ሳያስተምር መጋቢ ሐዲስነት ይሄድብሃል ተብሎ የተቀመጠ ሰው ነው። የድቁናውን ጉዳይ አመጣዋለሁኝ ከቪዲዮቹ የሆነ ፓርት ላይ ደቂቃ ላይ ፈልጌ ያገኘዋለሁኝ። የ38 ደቂቃ ያወራንበት ቮይስ ስላለ ማለት ነው። እንዲህ ደፋር ነው በነገራችን ላይ። አሁንም ቢሆን ንስሐ ገብቻለሁ ያለበት ሰዓት ላይ እንኳን ሄዶ ስም ለማስቀየር ሄደ እንጂ ንስሐ አባቱ ጋር ለመነጋገር አይደለም። አሁንም ሄዶ አቡነ ቶማስ ጋር ሄዶ ምንድን ያስደረገው ይሄ መጋቢ ሐዲስነቱ ይሄድብሃል የተባለው መጋቢ ሐዲስነት ቀረና መጋቢ ሃይማኖት ሆነ የመጣው። ስለዚህ ሰው ይለወጣል ብለን አሊያም ደግሞ ተረጋግቶ ትንሽ ለራሱ ጊዜ የጥሞና ጊዜ ይወስዳል፣ ያስብበታል፣ ቆም ብሎ ያስባል በሚለው አይደለም አሁን ያለነው። እሱ ጋር ትቶታል። እሱ ከሱ ዓለም ወጥቶ እሱ
የራሱን ስም መገንባት ላይ እየተዋረጠ ያለው የራሱን ለመገንባት ነው እየሄዳለው። ቤተክርስቲያን እያዋረደ በስርዓተ ተክሊል አግብቶ አላገባሁም ድንግል ነኝ የሚል እሱ ብቻ አይደለም። በነገራችን ላይ ባለፈው ማስረጃ አቅርቤ ነበር። ከሱም አልፎ ተርፎ እናትየዋን አፋታችን ደግሞ ብሏል። እናትየዋ ሽማግሌ አምጥታ መጋቢ ብሎ ይህን ማን ነበራቸው አይመረ ሳይሆን አእምሮ ዘውዴን አምጥታ ቁጭ አድርጋኝ እኔ ተነጋግረን ይቅርታ ጠይቃኝ ተፋታናል። ለዛም ይቅርታ ጠያቂ እሱ ነው። እናትየው መታ መጋቢ ብሎ አእምሮ ዘውዴን አምጥታ ይቅርታ ጠይቃኝ ይቅርታ ብለን ሰማያችንን ቀድናል አለ። እኔ ደግሞ ጠየቁኝ ከመጀመሩ ነው ቤተክርስቲያን ሰማያ መቀደው ከመጀመሩ ነው ስርዓቷስ ነው ወይ ራሱ ማፋሰስ ስርዓቷስ ነው ወይ? መጋቢ እንደው የሚችል ሰው እንደው ካለ ቢጠይቅልን ጥሩ ነው። መጋቢ ብሎ አእምሮ ዘውዴ እሳቸው ባለችበት እሳቸውን ይዛ መታ ይቅርታ ጠይቃኝ ነው ሚስቴን የወሰደች አፋታችን ያለው። ከዚህ ይህን ያህል ደፋር ነው። አግብቶ እንኳን በተክሊል አግብቶ እንኳን ድንግል ነኝ ብሎ የሚጀነጅን ሰው ነው እሱ። እና ይህ ሰው እኔ በቀላሉ ይመለሳል ብዬ አላስብም። በእርግጥ ማይመለስ ሰው የለም። ግን አሁንም ቢሆን ሀሳቡ እሱ ንግዱን ማውጣጣፍ ሰብስክራይበሩን ፎሎወሮቹ መጨመር ነው እንጂ አሁንም ቢሆን የጥሞና ጊዜ እየወሰደ አይደለም። ደውሎ ደግሞ እንደ ክርስቶፎሮስን እያስፈራራ ያለው በጣም በጣም ያሳዝናል። እኔ በዚህ ጉዳይ ላይ መጋቢ ሐዲስ እንደውም ዘላለም ቢሉበት ጥሩ ነው። አንዳንዴ ስም ያለ ቦታው ሲሰጥ ቢያናደንም ዜራ አክብርልኝ እጨምራለሁኝ። ቮይሶቹን ፈልጌ እመጣለሁኝ። እኔ እናመሰግናለን። ጸግሽ ከታች አለ እያሉ ነው እንግዲህ ኮሜንት ላይም ካለ ወንድማችን መግባት ትችላለህ። ገብተህ ነገሮችን በደንብ በስርዓቱ መወያየት መነጋገር እንችላለን። እውነት ለመናገር አንተ ዙሩን ብታከረውም እና ስጋይ ብታደርገውም እኛ ግን እግዚአብሔር ይመስገን አንተ በወረድክበት ልክ አንወርድም። አሁንም የቤተክርስቲያንን ስርዓት ጠብቀን ወንድማችን እያልን አክብረንህ እና እያልንህ ነው አሁንም ቢሆን እና መምጣት ከቻልክ ገብተህ በደንብ ጉዳዮችን ክላሪፋይ ማድረግ ይቻላል እና በአደባባይ የቀጣጠፍከው የምትሄደውን ጉዳይ አቁመህ ዛቻህንና ማስፈራሪያህንም እዛው ጥለህ ብትመለስ ወደ ቀልብ ወደ ልብህ መልካም ነው። እሱ ምክራችን ነው። ከዚህ ውጭ ግን ያው እስካሁን ምናልባት ብዙ ነገሮች ሰርተውልን ሊሆን ይችላል እዚህ ደረጃ የደረስከው። ከዚህ በኋላ ግን ለእግዚአብሔርም ጊዜ አለው። እግዚአብሔር በነገራችን ላይ ጽዋው እስኪሞላ ይታገስና ከዛ ግን ያው ሲጥል ይጥላል ማለት ነው። ወይም ደግሞ ምላሽ ሲሰጥ ይሰጣል እና እንደው ምናልባት አንድ ወንድምህን እኔን እንኳን እንደዛ ከሆነ የምታየው ግድ የለም። ቤተክርስቲያን ብዙ ልጆች አሏት። እኔ ያን ያህል ደካማ ሰው ነኝ። ግን ቤተክርስቲያን አባቶች ይኖሯታል አሏት፣ መምራን አሉ፣ ምዕመናን አሉ እና ዝም ብሎ በካውንት በሆነ ዛቻና ማስፈራሪያ ምናምን እንደዛ ብልጣብልጥነት ገንዘብ የሚሆን ነገር አይደለም እና ቆም ብትል ወደ ቀልብ ብትመለስ ይቅርታውንም ከልብ ብታደርገው መልካም ነው። ቀረብ ብለህ ከኛ ጋር ብትነጋገር አሪፍ ነው። ዝም ብለህ የማይመለከት ቤቶች እየገባ በተለይ ሙስሊሞችም አካባቢ ወይም ደግሞ ሌሎች ፖለቲከኞች አካባቢ ጉዳዩንም ወደ ዘርም ለመውሰድ ወደ መንደር ሙከራ ስታደርግ እየተመለከትን ነው። እሱ አያዋጣም እውነት ለመናገር። ምክንያቱም ሰው አሁን በተለይ በዚህ በክርስትና ክርስትናን እንጂ የሆነ ሰፈር የሆነ መንደር የሆነ እዛ ስለተወለደ ስላደኩ የሚል አይደለም። ማን ከየት አካባቢ እንደሆነ የምታውቀው ነገር ስለሌለ ማለት ነው። እና በጣም ጥንቃቄ ብታደርግ መልካም ነው ለራስህ። ሜቢ ጸግሽ መቀጠል ፈልጋል? አዎ ላሰማችሁ፣ የድቁናን ጉዳይ ላሰማችሁና በዛው ተቀልሉታላችሁ። መምህራን መስራት ብዬ ነው። ትክክል። አዎ ጥያቄን ስሙትና ያዝነውን ተመልከቱት። ያው 10 ሰከንድ አይሞላም። ይሄ ሶስተኛው የሚነሳብህ የሚችልብህ ወይም ያጨቃጭቅ የሚችልብህ ጉዳይ የክህነቱ ጉዳይ ነው። ዲያቆን ነህ ብዬ ስለማስብ የክህነቱ ጉዳይ ጥያቄ ይነሳብሃል። አግብተህ ስትፈታ ወይ ደግሞ አግብተህ ስትተወው ከትዳር ስትወጣ ክብረ ክህነት አይኖርም። ከዛ በኋላ የምናውቀው ነገር ነው ብዬ አስባለሁ። ያው ከተረዳዳኸኝ። ስለዚህ የክብረ ክህነት ጉዳይ ጥያቄ ይመጣብህ እሱ ነው። ስለዚህ ክብረ ክህነቱን ጉዳይ ደግሞ አዎ ዲያቆን አግብቼ ነበረ ስለፈታሁኝ ግን ከዚህ በኋላ ካህን ተብዬ ወይ ደግሞ ዲያቆን ተብዬ መጠራት ስለማልችል ከንስሐ አባቴ ጋር እየተነጋገርኩኝ ነው። እውነት ቀርመህ ግን ከንስሐ አባቴ ጋር ተነጋገር። እንዴት ነው መቀጠል የምችለው ከዚህ በኋላ? እንደዚህ ነበረ እንደዚህ አግብቼ እንደዚህ ፈትቻለሁ። ፈተህም ከሆነ እስካሁን አገልግሎት እኮ ጸግዬ እኔ እኮ አሁን ቅዳሴ ስንቀድስ የነበረ ሳሚን ጠይቀው ረጅም ዓመት ነው።
እኛም ዲቁና የዲቁና የቅዳሴ ፕሮግራሙን ትተናል እኮ ስብከት ነው አሁን የኔ ስራ። ግን ልብሰ ተክህኖ ግን ትለብሳለህ እኮ እሱ ነው ችግሩ እኮ። ልብሰ ተክህኖ ስለምለብስ ቀድስ ነው የወጣ ነው የሚመስለው እንደ ልብሰ ተክህኖ እንደምናለ የቅዳሴ አገልግሎት አይደለ ልብሰ ተክህኖ። ስለዚህ እሱ የወጣ ነው የሚመስለው። ልብሰ ተክህኖ ሲለበስ ለሌላ ስርዓት አይመስልም፣ የቅዳሴ ብቻ ስለሆነ ነው። ያ ገብተህ የወጣ ነው የሚመስለው። ገባህ አይደል? ቤተ መቅደስ ገብተህ የወጣ ነው የሚመስለው። ስለዚህ የክህነትን ጉዳይ ከባት ጋር መነጋገር ቤተ መቅደስ እኮ ሚስጥር ያየ ሰው ቤተ መቅደስ አይከለከልም። ጸግዬ ቤተልሔምና ቤተ መቅደስ ሚስጥር ያየ ሰው በዲቁና ስርዓት ያለፈ ሰው አጉናስጢስ ይሆናል እንጂ እኮ አይከለክለው። እሱ ለጸሎት ብሎ ቅዳሴ ላይ ቀድስ መስዋዕት ላይ ያቀብል ይችላል ነው የሚለው እኮ። እሱን ምን ያህል ሰው አሰረክነቱ ምን ያህል ሰው የተማረ እሱን ለይቶ የማያውቀው እሱ ነው ጥያቄ መጠየቅ ያለብን። ከምን ምን ያህል ነው ተከታዮች ትክክለኛ ቤተክርስቲያን ትምህርት የሚያውቁት የሚለው ነገር ጥያቄ ምልክቱ ስለሆነ ማለት ነው። ከምን 700 ተከታዮች ቢያንስ 10% ነው ስርዓተ ቤተክርስቲያን አውቆ ሊሞግት የሚችለው። ሌላው በየዋህነት ነው የሚኖረው። ስለዚህ ልብሰ ተክህኖ ለብሰህ ስለብተህ ቀድሰህ የወጣ የሚመስለው ሰው አለ። ይሄ ሰው አፈርሶ የለ እንዴት አግብቶ የፈታ ሰው እንዴት ነው ልብሰ ተክህኖ የለበሰው እንዴት ቀድሶ ወጣ የሚል ስለሚችል እሱንም ጉዳይ እሱንም 1 ደቂቃ በማይሞላ ሀሳብ ማቅረብ ትችላለህ። በጣም ማክሲመም ከሄደብህ 5 ደቂቃ 6 ደቂቃ ውስጥ መጨረስ የምትችለው ጉዳይ ነው። ችግር የለም። እስኪ አይዲያዎቹንም ጸግዬ ካላስቸገርኩ ጻፍ ታደርግልኝና ከነዚያ ውስጥ ፒክ አድርጌ ያለውን ነገር እንድሰራ ይመቸኛል። በአይዲያ ጉዳይ አሁን በጣም ቆንጆ ነጥቦችን አንስተህልኛል። እኔ ያላስተዋልኳቸው ለአንተ አሁን ችግሩ እንደዚህ የሚለው ለመዋሸት ነው በነገራችን ላይ። ከዛ በኋላ ይሄን ካወራን በኋላ ከጨረስን በኋላ ብሎክ ያደረገኝ ከ4 ቀን ከ5 ቀን በኋላ የሚጠቅም አይደለም ሀሳብ። እውነት ለመነጋገር ይቀጥሉ እናንተ። ይሄ ነው ሰው በነገራችን በትህትና እንደዚህ ለማውራት የሞከረ ሰው በትህትና እያወራን በአግባብነት እያወራን ግን ትንሽ ቆይቶ ግን ብሎክ ያደረገኝ እንደው ተሰራድበን እውነት ክፉና ደግ ተነጋገረን እንኳን አንዳለ ግን ብሎክ ነው ያቀመሰኝ። ለማንኛውም ቀጥሉ። ይሄ ነው ሀሳቡ። በሊስት መንገድ እንደዛ መልክ እንደዛ ስጠኝ ምናምን አለህ፣ ግን ብሎክ ነው ያደረገህ አይደል? እናንተ በእነዚህ ጉዳዮች ላይ ማብራሪያ ስጥና ይቅርታ ጠይቅ ብለው መሰለኝ አይደለ? አስፋለኝ የኔ ቪዲዮ አስፋለኝና አላሳይክ ምን አይነት ጥያቄዎች እንደጠየቁትኝ እግዚአብሔር የሚያውቀው። ምክንያቱም አንዳንዴ ያላወራን የሚመስለው ሰው አለ። እንትኑን ከቻልክ አንሳለኝ፣ እንደው ጽሁፉን አንሳለኝና ላሳያችሁ። ያላወራን ይመስለዋል፣ በውስጥ ያልተነጋገርን ይመስለዋል። ይኸው እንደምትመለከቱት አንዴ እንትኑ ሚረር አድርጓል መሰለኝ። አንዴ ይታያል አሁን በትክክል ይታያል። ከ22 ቀን በፊት ምናምን ነገር ያወራ ነው ይሄ። ይኸው እነኚህ ነገሮች ላይ ይሄ ከ22 ቀን በፊት ያወራነው ነገር ነው። በእነኚህ ነገሮች ላይ ጥርት አድርገህ ምላሽ ስጠን ብየው ነበር። ከተቻለ ጥርት ብለህ እነኚህ ነገሮች ላይ ቪዲዮ ስራበት ብዬው ይቅርታ እንድጠይቅ። አንደኛ ከጋብቻ ጋር በተገናኘ በተኪል አግብተህ ሳለ ለምን አላገባሁኝም ድንግለኝ አልክ? ጻፍልና ላክልኝ ሳለ ማለት ነው። ሁለተኛ እዛው ላይ ተፋታችሁን ከሆነ ግልጽ እንዴትና ለምን የሚለውን ነገር ግለጽልን። መናፍቅ አግብቼ እንድኖር የሚያስገድደኝ የለም ያልከውን ነገር በግልጽ አስረዳን። ጽንስ አስወርዷል እየተባለ ስለሆነ ስለሱ ነገር በግልጽ ንገረን። ሁለተኛ ጉዳይ ከመጋቢ ሐዲስነት ጋር በተያያዘ የክብር መጋቢ ሐዲስነት እንደሌለ ስለምናውቅ አሳውቀን። ትምህርቱ ካለ የአዲስ ኪዳን ጉባኤ ተመረህ ከሆነ ተምሬያለሁኝ በልን፣ ከሌለ ደግሞ ግልጹን ንገረን። አልተማርኩም ብለህ ንገረን። ሶስተኛ ክብረ ክህነቱ ጋር በተገናኘ አግብቶ የፈታ ሰው በምንኩስና እንጂ በድቁና እንደማይቀጠል ስለምናውቅ አፍርሰህ ከሆነ አፈርሻለሁኝ፣ ብትመነኩስም ከሆነ መንኩሳለሁ ብለህ ንገረን። አራተኛ አሁን ካለችው ጋር ቤዛ የምትባለው ጋር ያላችሁን ግንኙነት ምንድን ነው? እሱን አንሳና ንገረን ብያልኩት። ከዛ ምናለ ይኸው ፈጣሪ ያክብርልኝ ጸግሽ አለ። ይሄ እንግዲህ ከ22 ቀን ከ23 ቀን በፊት ያለ ጽሁፍ ነው። ችግር የለውም እግዚአብሔር ያበርታ ብዬ መለስኩለት። አሜን ወንድም ያለ። ይሄን ከነጋገርን በነጋታው በ3 ቀን በኋላ ጠየቅኩትኝ። እንዴት አደረከው? ከምን አደረስክ? አዎ እያስተካከልኩኝ ነው፣ ሰርቼ እለቃለሁኝ ወንድም አለም አለኝ። ይኸው ከዛ በኋላ እሱን ከተነጋገርን ከሳምንት በኋላ ምን ሆነልህ ወንድሜ ከምን ደረሰ አልኩት። እሺ ይላል።
መቼ ልጠብቅ አልኩትኝ። ሰርቼ ቪዲዮ ለቃለሁ መቼ አልኩትኝ፣ አልመለሰልኝም። ከዛ ላይ ይሄን በተነጋገርን ቲዩስዴይ ላይ አሁን ማክሰኞ ዕለት ብሎክ አደረገኝ። ከዛ ኋላ ስክሪንሾት አድርጌ ምን ነው ብሎክ አደረከኝ ብዬ ጻፍኩለትኝ። በስህተት ነው በመልካም ስራህ ነው አለ። ያው እንደምትመልከት በስህተት ነው በመልካም ስራህ ነው አለ እና በመልካም ስራዬ ነው የተቦለኩትኝ ብዬ ጻፍኩለት። ከዚህ በኋላ የሚሆነው ነገር አንተ ታውቃለህ። ስለዚህ በመልካም ስራዬ ብሎክ አድርጎኛል። ያው በመልካም ስራዬ መልካም ስለሰራሁ በትህትና ስላወራሁት፣ ስለዚህ በመልካም ስራህ ብሎክ አድርጌሃለሁ አለኝ። ይኸው እንግዲህ አሁን ይሄ ሰው ነው አሁን ይለወጣል ብለን እንትን እያልን ያለ ነው። ስለዚህ ሳናወራው ቀርተን አይደለም። ይኸው ቀኑ ራሱ መቼ እንደጀመርን ይኸው መቼ እንደጀመርን ቀኑ እንኳን ይናገራል እዚህ ጋር። ስለዚህ ሳናወራው ሳንነጋገር ቀርተን ሳንመካከር ቀርተን አይደለም። ይኸው በፈረንጆች የተጻፈው ያው ቀኑ ይኸው ጥያቄዎቹ ይኸው በዚህ ጉዳይ በምን ላይ ቪዲዮ ልስራ ብሎኝ ይኸው ጽፌለት በደንብ በዚህ ጉዳይ ላይ ቪዲዮ ስራና ይቅርታ ጠይቅ፣ ከዛ በኋላ ከፈለክ ወደ እንትንህ ግባ፣ ወደ ሱባኤ ግባ። ይሄን ያወራነው በነገራችን ላይ ጳጉሜ 2 አካባቢ ላይ ነው። ጳጉሜ 2 ወይ ጳጉሜ 1 አካባቢ ላይ ነው። ስለዚህ ሳንነጋገር ሳንመካከር ሳናወራ ቀርተን አይደለም። ልጁ ግን ችግር ስላለበት ያው ስህተት ካለብኝ እኔ ታረማለሁኝ። ግን ቀጥሉ እናንተ። በጣም የሚደንቅ ነው። በፊት ብዙ ሙከራዎች ነበሩና ምናልባት ብዙ የማታውቁ ወንድምቶቻችን ናችሁ እንደዛ እንትልትሉ የምትችሉት እንጂ ብዙ ተደክሟል፣ ብዙ ተለፍቷል። በአካባቢውም የነበሩ ለምሳሌ እንደ መንክር ሚዲያ ሚኪ እነሱም ብዙ ሞክረዋል። በነገራችን ላይ ሚኪም ሚዲያው ላይ ብዙ በቃ በጥበብ ብዙ ነገሮችን ሞክሮ ነበር ልጁ እንዲስተካከል። በፊትም ራሱ የሆነ ጊዜም ላይ ገብቶ እንደነገረን በጣም ብዙ ሞክሮ ጥሮ ነበር። ግን የሚሰማ አይነት ሰው አይደለም። ገንዘብ ያምጣለት እንጂ በዙሪያ ያሉ ሰዎች የነገሩን ያስረዱን እንደዛ ነው። በቃ ምንም ቢሆን ምን ያደርገዋል፣ ዋናው ገንዘብ ያምጣለት። አሁን ላይ ደግሞ ገንዘብ ሞልቶኛል፣ በቅቶኛል እና በገንዘቤ ምንም ነገር አደርጋለሁ የሚል ሆኗል ማለት ነው። ለዛ ነው የሚዝተውና ለማስፈራራት ሙከራ የሚያደርገው እና ችግር የለውም እንዳመጣጡ እኛ ማድረግ ያለብን ነገር እናደርጋለን። እኔ በግሌ እንደዚህ ዝም በቀላል መፋታው አይደለሁም። ወደ ህግ ጉዳዩን ይዤ እሄዳለሁ። ግላይ ጉዳዩንም ማለት ነው። እኔ በግል ያለውን ነገር እንደዛ ነው። ከዛ ውጭ ግን እንደው ከስር የምሰሙን ወንድምቶቻችንም ትንሽ ቆጠብ ብትሉ መልካም ነው። በተለይ እሱ በሚገባባቸው ቤቶች ፈጣጣ ነው። ጥንቃቄ ብታደርጉ ትክክል አይደለም የሰራው ስራ ብላችሁ መሞገስ ሲገባችሁ እንደገና ደግሞ ላፊ ነገሮች ልክ እኛ እንዳጠፋን ልክ ዝም ብለን የለም ማይሆን ነገር እንዳደረግንና እሱ ቅዱስ ጻድቅ እንደሆነ ምንም የበደለው ነገር እንደሌለ እንደዚህ አስመስላችሁ ልትንከባከቡት የምትፈልጉ ወንድም እህቶች ታጠፉታላችሁ። እሱንም ንስሐ ሳይገባ ሳይመለስ ቤተክርስቲያንም ከልቡ ይቅርታ ሳይጠይቅ ብዙ አባቶች ሰምተዋል፣ ባለፈውም ወይም አይተዋል፣ ጉዳዩንም ደግሞ ያውቁታል። እውነት ለመናገር እኔ አሁን በባለፈው አንድ አባት አግኝቼ ነበርና በሰው ነው ያገኘሁት አሉ። እኒህ አባት የአንድ ቤተክርስቲያን አስተዳዳሪ ናቸው። ለጊዜው ላቆየውና በሰው ነው ያገኘሁት እና እንደው ልጄ ብታግዘኝ እንደው የማስተባበር ጸጋ አለህ ተብሎ ነው የመጣሁት ወደ አንተ ምን አለበት ብታግዘኝ እሺ ይቅርታና ብታግዘኝ አለው። እሺ ብታግዘኝ ብያገኘሁት አሉኝና በአካል ነበር እንዳጋጣሚ ያገኘኋቸው እኔ አባት እና የሚገርማችሁ የጠየቃችሁ 50% ነው። ለ50% ለቤተ ክርስቲያኑ ሰበስብ 50%ቱ ገቢ ከሆነ ነው። እና በጣም ደንግጠው እኔ አባት እስኪ እናወራለን ምናምን ብለውት እንደዚህም ብለው ሾልከው ወጡ ማለት ነው። ያ ማለት 10 ሚሊዮን ቢሰበሰብ 5 ሚሊዮን ከአንድ ቤተክርስቲያን ይወስዳል ማለት ነው። 20 ሚሊዮን ቢሰበሰብ 10 ሚሊዮን ይወስዳል። 50ም ከገባ 100ም ከገባ 50 ይወስዳል ማለት ነው። እና በዚህ ልክ ነው በነገራችን ላይ ወንብድና እና ምላችሁ ፈልጌ ነው። በዚህ ልክ ያጠራቀመው ሳንቲም አለ። ስለዚህ አሁን በገንዘብ ምንም ነገር አደርጋለሁ ብሎ ነው መሰለኝ የሚኩራራው። ጭራሽ ወደ ዛቻና
እንትን መጣ ማለት ነው። እንግዲህ እግዚአብሔር አምላክ ልብ ይስጠው። አሁንም ከስር ትኖራለህ፣ ገብተህ መዋየት እንችላለን። ምንም የሚያስፈራ ምንም የሚያስሮጥ ምንም ነገር ስለሌለ ማለት ነውና ከዛ ውጭ ግን ቤተክርስቲያን እየተደፈረች በዚህ ልክ ብልጣብልጥነት በዚህ ልክ አያስኬድም። እኔ በግሌ ሁሉም ሰው ዝም ሊል ይችላል። በግሌ ግን እንደዛ ህሊና አይፈቅድልኝ። ደግሞም ትንታጊ የሆኑ እኔ እንደውም ደካማ ነኝ። ለምን እኔን እንግዲህ ኢትዮጵያ ስላለው ሊሆን ይችላል እንደመረጥከኝ እንጂ ምንም የተለየ ነገር ሰርቼ አይደለም። ከወንድሞች ከእህቶች ትንታጊ የሆኑ አባቶች፣ ወንድሞች፣ እህቶች ቤተክርስቲያን አሏት፣ ልጆች አሏት እና እዛቻህን ታቅፈው መዞር ትችላለህ። እኔ ግን በህግ አግባብ በግሌ ጠይቃለሁ። ካለህ ግን ብትመጣ ደስ ይለኛል እና እሱ ይሄ እንዳለ ሆኖ ምናልባት እኔ ብቻ እንዳላወራ ምናልባት መምህር ዘላለምን ስቤ ስለሆነ ያስገባኋቸው ብዙ እንዳናቆያቸው እሳቸው ቅድም ሲነሱ በነበሩ ጉዳዮች ላይ በተለይ መጋቢ ሐዲስ መጋቢ ሃይማኖት ያቀያየሩ እና እንደዚህ እንዲደረግልኝ አድርጌ ይሄ ሄድብሃል ተብዬ ምናምን የሚሉ ነገሮችን ብዙ ስለተነሱ ከዛ ደግሞ ከሥርዓተ ቤተክርስቲያን አንፃር ስልጣነ ክህነት የሌለው ሰው እንደው በዚህ ልክ ሻሽ ጠምጥሞ ምንድነው በቅዳሴ ሰዓት የሚለበሱ የነበሩ ይለበስ የነበረው ልብሰ ተክህኖ ለብሶ መለመኛስ ማድረግ የመጾር መስቀሉን ሳይቀር ይዞ በዛ ልክ ማታለል ይችላል ወይ? አንድ ተራ ምዕመን የሆነ ምንም ዲቁና የሌለው አካል ገብቶ መቀደስ የማይችል ሰው እንደዛስ ይችላል ወይ ወዘተ የሚለውን ነገር እንደ ሥርዓተ ቤተክርስቲያን የቤተክርስቲያናችን መምህር ናቸው መምህር ዘላለም ሐሳቤ በተለይ ፌስቡክ ላይ የምናውቃቸው ይመስለኛል ብዙዎቻችንና ቤተክርስቲያናው ደምረት ላይ እሳቸው እስቲ ቀጣዩን ጊዜ ለሳቸው ልስጣቸውና እኛ እንቀጥላለን። ሜቢ አብረውን ከቆዩም ደስ ይለናል፣ ግን ደግሞ መሸት ስላለ የቅድሚያ እሳቸው ልስጣቸው ብዬ ነው። ከዛን ጥሌና ዘድንግልም ትቀጥላላችሁ። መምህር እንዴት አሉ? ሰላም ይወልና ይቀጥሉ። እሺ ሁላችሁንም ሰላም ብያለሁ። ቃለ ሕይወት ያሰማልን። ሁላችሁንም አመሰግናለሁ። ሁላችሁንም ከላይም ከታችም ያላችሁ የምንናገረውና የምናወራው ነገር ለቤተ ክርስቲያን በመቅናት ለቤተ ክርስቲያን በማሰብ ለሃይማኖታችን በመቆርቆር ከሆነ ለምናደርገው ለምንናገረው ኃላፊነት ይሰማናል። አንዳንድ ጊዜ ሰው ስንደግፍም ሰው ስንቃወምም ከሰው ጀርባ ከሰው አርቀን ስለ ቤተ ክርስቲያን ከማሰብ አንጻር ከሆነ የሰዎች ጭንቀት ይገባናል ብዬ አስባለሁ። እነ ክርስቶፎሮስ ሌሎቻችሁም ብዙ አጀንዳ አለባችሁ፣ ብዙ ጉዳይ አለብን አውቃለሁ። ስለ አንድ ግለሰብ የምናወራበት ጊዜ አልነበረንም። በጣም ብዙ በቤተ ክርስቲያን ጉዳይ በጣም ብዙ ልናወራቸው የምንችላቸው ነገሮች አሉ። ነገር ግን ይሄ አሁን የተነሳው አጀንዳ የአንድ ግለሰብ ጉዳይ አይደለም። 3-4 የቤተ ክርስቲያን ስርዓቶችን የሚጥስ አጀንዳ ስለተነሳ ነው። በአርአያ ክህነት ጉዳይ ላይ፣ በነገረ ሃይማኖት እና በመምህራን ስርዓተ መምህራን ጉዳይ ላይ፣ በስርዓተ ጋብቻ ጉዳይ ላይ እንዲሁም ደግሞ በቤተ ክርስቲያን ይሄ የማስተባበር ስራ ቀጣይ አገልግሎት ላይ ወደ 4 የሚደርሱ ክፍተቶች ነው አሁን እዚህ በአንድ ወንድማችን ላይ የተነሳው ማለት ነው። እና እየሰማህም ከሆነ ወንድማችን እንዴት እኔ ለቤተ ክርስቲያን አጀንዳ ሆናለሁ? ይህን ያህልስ በዚህ ሚዲያ ላይ ቤተክርስቲያንን ለሚያገለግሉ ሃይማኖትን ለማስጠበቅ እንዳቅማቸው ለሚፍጨረጨሩ እህቶች ወንድሞች በዚህ ልክ ከአንድ ቀን በላይ ለምን አጀንዳ ሆናለሁ? ምንስ ቢሆን ለምን አይቀርብኝም? እውነት ለቤተክርስቲያን የሚያስብ ሃይማኖተኛ ሰው እኔ ለብዙ ሰዎች አጀንዳ ከሆንኩ አገልግሎቱ ቢቀርስ? ዝም እያማኝ ሆኜ ለመኖር እኮ የሚከለክለኝ ነገር የለም። ሃይማኖት ላይ ጥላቻ ከሌለ ቤተክርስቲያን ላይ ጥላቻ የሌለው ሰው ተደጋጋሚ አጀንዳ ሆኖ ሲነሳ እንደው ያልተሳሳተ ቢመስለው እንኳን ዋለ ምንድነው ይሄን ያህል ለወንድሞቼ ለእህቶቼ ለቤተ ክርስቲያን ፈተና መሆነው ለሚዲያውስ እንቅፋት መሆነው በኔ ስምስ ዲያቆናት መምህራን የሚወቀሱት ለምንድን ነው ብሎ ማሰብ ያስፈልጋል። ራስን ማየት ያስፈልጋል። በመጀመሪያ ደረጃ እንግዲህ መጋቢ ሐዲስ ስለሚለው ስያሜ ከማንሳቴ በፊት መምህር ነው ወይ ነው ጥያቄ። እኔ አሁን የኮሌጅ አንድ ሰው መምህር የሚባለው ወይ በጉባኤ ቤት ማለት መርጌታው መርጌታ ነው ይባላል። ያዕቆብ መርጌታው መርጌታ እንጂ ሰባኪ አይባልም።
የቅኔው መርጌታም የቅኔ መምህር ነው፣ መጋቢ ምስጢር ሊባል ይችላል። ግን የቅኔ መምህር ነው እንጂ ሰባኪ አይደለም። መምህር ነኝ ለማለት ራሱ አንድ ሰው መምህር መሆኑ መረጋገጥ አለበት፣ ወይ በነገረ መለኮት ወይ በትርጓሜ ትምህርት ቤት። ያም ባይሆን እንኳን እንደው በሰንበት ትምህርት ቤት እንኳን ተምሮ ማስተማር የሚባል አለ። 3 ዓመት ቀዳማይ፣ ካላይ፣ ሳልሳይ እነዚህ አይነት ነገሮችን የተማረ ሰው መሆን አለበት አንድ ሰው መምህር ለመባል። እና ወንድማችን ነው ወይ ነው ጥያቄው። ወደ መጋቢነቱ ከመሄዳችን በፊት መምህር፣ በነገራችን ላይ መምህር ከሚለው በላይ ማዕረግ የለም። እና ይሄንን የሌለው ሰው ሌላ ሊጨመርለት አይችልም። መጋቢ ምናምን ብንለው መምህር ያልሆነ ሰው ይህንን ተጨማሪው ነገር ሌላ ማዳበሪያ ተጨማሪ ማግዘፊያ ነገር አያስፈልገው። ስለዚህ ወንድማችን ከኮሌጅ ተመርቋል ወይ ነው የመጀመሪያ መምህር ተብሎ ለመጠራት ወደ መጋቢው ከመሸጋገራችን በፊት የትኛው ኮሌጅ፣ የትኛው ትምህርት ቤት፣ የትኛው ሰንበት ትምህርት ቤት፣ የትኛው ትርጓሜ ትምህርት ቤት ተምሯል ነው የመጀመሪያው ጥያቄ። ይሄ ነው። ይሄ ካልሆነ በቃ መምህር በሚለው ማውራት እናቆማለን። መምህር አይደለም ማለት ነው። መምህር ካልሆነ ደግሞ ወደ መጋቢ ሐዲስነቱ ልንሸጋገር አንችልም። ጀምሬ ነበር። ያው እንግዲህ አንድ ሰው ቢያንስ እንኳን 2 ዓመት ቢያንስ ቀዳማይ ካላይ ያልተማረ ሰው መምህር ሊሆን አይችልም። በሰንበት ትምህርት ቤት እንኳን ኮሌጅ እንኳን ቢሆን እንዲያው 1ኛ ዓመት 2ኛ ዓመት ተብሮ ዲፕሎማ የሚሆን ዲግሪ የሚሆን የሚማረው ቢያንስ ማገባደድ መቻል አለበት። ያ ያልሆነ ሰው ግን ገና እየተማረ ራሱ እኮ 3ኛ ዓመት ደርሶ 4ኛ ዓመት ደርሶ እንኳ ደቀ መዝሙር ነው የሚባለው እንጂ መምህር አይባልም። ሁሮ መሃሮ የሚለው ማድረግ ቤተክርስቲያን መርቃ ስትሰጠው ያ ሰው መምህር የሚባለው እንጂ ምንድነው ይሄ እጩ ዶክተር ማለት እኮ ዶክተር ነው ማለት አይደለም። እጩ ነው ገና ለመመረቅ እንኳን ደርሰው እንኳን ምርቃት ዝግጅታቸው ደርሰው ሁሮ መሃሮ ብላ ቤተክርስቲያን ሳትሰጣቸው መምህር አይባሉም። እና ሩቅ ጉዳይ የሆነ ሰው መሆን የለበትም አንድ ሰው። ስለዚህ መምህር ነው ወይ የሚለው የመጀመሪያው ጥያቄ ይሄ ነው። ስለዚህ ይሄንን አንድ ሰርተፊኬት የምርቃት ስርዓትን ያልተከተለ ሰው መምህር ተብሎ ሊጠራ አይችልም። በሁለተኛ ደረጃ ከዚህ አልፎ ደግሞ መጋቢ ሐዲስ፣ መጋቢ ብሉይ፣ ሊቀ ሊቃውንት የመሳሰሉ ትምህርቶችን ሊቃነ ጳጳሳት አይሰጡም። በወንበር ተምረው በዛ ጉባኤ ቤት ይህ ሰው አዲስ ኪዳንን ተርጉማ መስጥሮ የማስተማር ደቀ መዛሙርትን የማፍራት ችሎታ፣ አቅም፣ ብቃት፣ ጸጋ ከመምህራን ቀስሟል። ሙሉ መምህር ሆኖ ወንበር ዘርግቶ ማስተማር ይችላል ሲባል ያ ሰው ምን ይባላል? መጋቢ ብሉይ። ብሉይ ኪዳን ከሆነ ያጠናው መጋቢ ብሉይ፣ ሐዲስ ኪዳን ከሆነ መጋቢ ሐዲስ ተብሎ ያ ሰው ይጠራል። ይህንን ጳጳሳት እንዲሁ ስሙ ይሄድብሃል፣ ልብስ እኮ ነው ይሄድብሃል የሚባለው ልብስ ነው። እና ይሄድብሃል ተብሎ የቤተክርስቲያን አገልግሎት አይሰጥም። ጸጋው ነው ወይ? አቅሙ ነው ወይ? ችሎታው ነው ወይ? ደክሞበታል ወይ? ያ ካልሆነ የአባቶችን የሊቃውንትን ስም ሁሉ ነው ገደል የምንከተው። እና ይሄ በቤተክርስቲያን አባቶች አይሰጡም። መጋቢ ወንጌል ሊሉ ይችላሉ። በኩረ ምዕመናን፣ በኩረ ትጉሃን ታታሪነቱን አገልግሎቱን አይተው ሊሰጡ ይችላሉ። እንደዚህ አይነት ነገሮች ሊሰጡ ይችላሉ። ከዚህም አልፎ ደግሞ ተደጋጋሚ በሚሰጣቸው ትምህርቶች ላይ ለምሳሌ ምዕመናንን በሃይማኖት የሚያጸና በጣም ተደጋጋሚ ነገር ሃይማኖትን አምልቶ አስፍቶ የሚያስተምር ከሆነ ሊቃነ ጳጳሳት መጋቢ ሃይማኖት፣ ደግሞ ምስጢራተ ቤተክርስቲያንን አምልቶ አስፍቶ የሚያስተምር ከሆነ መጋቢ ምስጢር እንደዚህ አድርገው ሊሰጡ ይችላሉ። ሲሰጡ በነገራችን ላይ አውደ ምሕረት ሊቃነ ጳጳሳት ከተናገሩ በኋላ እንደው ለምሳሌ ያ ሰው ሲመረቅ አገልግሎቱ ሲነገርለት ሊቃነ ጳጳሳት ምን ሊሉ ይችላሉ? አውደ ምሕረት ላይ ከዛሬ ጀምሮ መጋቢ ሃይማኖት ተብለው እንዲጠሩ ፈቅደናል ብለው ሊናገሩ ይችላሉ። ግን ያ ስም የሚጸናው እዛ ከተነገረ በኋላ እዛ ሊቀ ጳጳስ ጋር ሄደው ያ ሊቀ ጳጳስ በማህተሙ በጽሁፍ ተደርጎ ተዘጋጅቶ ከዛሬ ጀምሮ በቃ ይደልዎ ተብሎ ያ ሰው እንዲህ ተብለው እንዲጠሩ ካደረጉት ከአገልግሎትና ከሚሰጡት ትምህርት አንጻር ሰጥተናል። ሐዲስ ኪዳንን መጋቢ ሐዲስ መጋቢ ብሉይን ይህን አያካትትም። እንዲህ ተብሎ ነው የሚሰጠው። አሁን እዚህ ውስጥ የለም ይሄ መስፈርት። ብለውኛል ቢባል እንኳን አልጸናም ማለት ነው። ስለዚህ ይሄኛውን ነገር በዚህ ልንዘጋው ይገባል። አንድ ሰው መጋቢ ሐዲስነት ትክክል አይደለም እየተባለ ብዙ ጥያቄ እየተጠየቀ አንድ ሰው
እንዴት በቃ ይሄ መጋቢ የሚለው በፍጹም ከኔ ማምለጥ የለበትም ብሎ በሳምንቱ ደግሞ ሄዱ መጋቢ ሃይማኖት ተብዬ ተጠርቻለሁ ማለትስ ምን ማለት ነው? የት ነው የተሰጠው? ምን ያህል አገልግሎ ያኮ መጋቢ ሐዲስነቱ ትክክል አይደለም ተባለ አይደለም? መጋቢ ሃይማኖት ለመባል እኮ ወጥቶ ወርዶ አገልግሎ እንደገና ያየው አባት ያየው የተረዳው የቤተክርስቲያን አባት መሪ አዎ ድካሙን አይቻለሁ ብሎ በአውደ ምሕረትም ይሁን በጉባኤ ቤትም ይሁን በሀገረ ስብከቱም ቦታ ይሁን ለዛ ሰው መመሪያ ሲሰጥ ነው። በመሰረቱ ቦታም ለመስጠት ያ ሰው በሀገረ ስብከቱ ውስጥ የሚያገለግል መሆን አለበት። አሁን ካናዳ ውስጥ ያለ ሊቀ ጳጳስ ለእኔ ማዕረግ ሊሰጠኝ አይችልም። የት ያውቀኛል? እኔም ደግሞ በሀገረ ስብከቴ ውስጥ ሳገለግል ስወጣ ስወርድ የማያውቀኝን አባት ማዕረግ ስጠኝ ልል አልችልም። የት ያውቀኛል? አባቶቻችን ሊሰጡን የሚችሉት ሲያውቁን ነው፣ በጎቹን እንደሚያውቁ ማለት ነው። ስለዚህ ለምን ማን የሰጠው እንደዚህ ተብሎ ምን አይነት የሃይማኖት ትምህርት አስተምሮ አሁን የሚሰራቸው ስራ የሚገናኝ ነገር ነው አይደል? የሚሰጠው ማይረው አሁን ይሰው እንደው ምናልባት በኩረ ትጉሃን ማለት እንዲህ እንኳ ተስተካከል እየተባለ እንኳ አልተስተካከለም ብሎ ይታገላል። ትግል ላይ የተሻለ ችሎታ ስላለው አልበገር ባይ ስለሆነ ምናልባት እንደው በኩረ ትጉሃን ቢባል እንደዚህ አይነት ነገር ቢባል እንደው ምናልባት ሲያስተምር አንሰማውም፣ ሲሰብክ አንሰማውም፣ ሲቀድስ አንሰማውም። ከዚህ አንጻር በዚህ መንገድ ሊታይ ይገባዋል። ስለዚህ ይሄ መጋቢ ሃይማኖት የሚባለውም በቤተ ክርስቲያን ሊታይ ደረጃው ተጠብቆ ሊሰጠው የሚገባ ነው እንጂ ማንም ሰው ተነስቶ እንዲህ ተብያለሁ ይሄኛው ከአንተ ጋር አይሄድም ከዛሬ ጀምሮ የተብያለሁ የሚለው አይደለም። ይሄ መሆን የለበትም። የመጀመሪያው ይሄ ነው። ያ ከሆነ ግን የቤተክርስቲያኗን ማይረጓን ክብሯን መምህርነት የሚባለው ራሱ ከበቂ በላይ ነው። ይሄ ራሱ የማይገባ ነው። እውነት ለመናገር መምህር ተብሎ የተጠራው ክርስቶስ እኮ መምህር ተብሎ የተጠራው እና የእሱን ስም መሸከም ራሱ አንሶን ጭራሽ እንግዲህ ገና ከመጋቢ ሐዲሱ ስለተነሳብኝ የሆነ ማይረግ መያዝ አለብኝ ብሎ በዚህ ደረጃ መሄድ ትክክል አይደለም። እየሰማ ከሆነ ይሄ ነገር በፍጹም ትክክል አይደለም። ይህን እንድታስተካክል እንመክራለን። ሌሎቻችሁም በዚህ መንገድ ለቤተክርስቲያን የምትቆረቆሩ ከሆነ በዚህ ልክ ብታስቡ ጥሩ ነው። በሁለተኛ ደረጃ በጋብቻው ጉዳይ ላይ የተነሳውን ነው። መጋቢ ብሉይ አእምሮ ዘውዴ እንግዲህ እንደምናውቃቸው የቤተክርስቲያን ታላቅ ሊቅ ናቸው። በጠቅላይ ቤተ ክህነት ደረጃ የሚያገለግሉ የቤተክርስቲያን መሪ ናቸው። ካህን አይደሉም። ማለት ካህን አይደሉም ስላችሁ የንስሐ አባት መሆን የንስሐ አባታችሁ አይሆኑም። እርግጠኛ የምናገረው ማለት ነው። እኔ ስለማውቅ እሳቸው መስቀል ይዘው የሚባርኩ አባት ስላልሆኑ የቤተክርስቲያን ሊቅ ናቸው። ስልጣነ ክህነቱ ዲቁና ቢኖር እንጂ ገና ስልጣነ ክህነት ቅስናው የላቸውም። ስለዚህ እሳቸው የንስሐ አባታቸው ሊሆኑ ስለማይችሉ ፍቺውን ሊፈጽሙ አይችሉም። ፍቺ ካህን አይፈጽምም። ግን ምን ይሆናል? ሚስቱ በምንፍቅና ምክንያት ተለይታው ከሆነ ሞታ ከሆነ የንስሐ አባቱ ምን ይለዋል? ሌላ እንዲያገባ ሊፈቅድለት ይችላል። ምክንያቱም ሚስቱ በክህነት ጉዳይ ያ ሰው ከሃይማኖት ወጥታ ወይም ደግሞ መናፍቅ ሆና ከሆነ ከተለየችው ማለት ነው የንስሐ አባቱ ያሰናብተዋል፣ እንዲያገባ ይፈቅድለታል። ከንስሐ አባትነት ግን አባትነቱን አይቀይርም። ሞታም ከሆነ እንደዚሁ ከእሱ ጋር መክረው አስተምረው አግብቶ መኖር ልጆች መውለድ የሚችል ከሆነ ከዝሙት የተነሳ ምን ያደርጋል? ሊያገባ ይችላል፣ ሊፈቅዱለት ይችላል። በዝሙት ምክንያት የሚለው በዝሙት ምክንያት ሊፈታ ይችላል። በዝሙት ምክንያት ግን ራሱን የቻለ ባለቤቱ ኃላፊነት የሚወስደው ባለቤቱ ነው። ለምሳሌ አንድ ባል ሚስቱ በዝሙት ምክንያት ተፈትና ቢያገኛት በንስሐ ተጸጽታ ይቅርታ ብትጠይቀው ይቅር ብሏት አብሯት መኖር ይችላል። አይ አልሆንም ካለ ግን በዝሙት የምትፈትነው ከሆነ ከሱ በላይ የምታመነዝር ከሆነ ሊፈታት ይችላል። ያም ቢሆን ግን ከንስሐ አባቱ ውጭ እነገሌ አምጥቼ በነገሌ ፊት 80 ቀደን ሊባል አይችልም። የንስሐ አባቱ ነው የሚወስነው። ምክረ ካህን ነው ሊያሰናበት የሚችለው ማለት ነው። እና እነገሌ ብሎ ሌላ ታዋቂ ሰዎችን ፈልጎ ከዚህ ነገር ጋር ማገናኘት ትክክል አይደለም። እነሱንም የሚመለከት ጉዳይ አይደለም። ሽምግልና ከሆነ እነዛ ሰዎች መጥተው ያከናውኑታል ማለት ነው፣ ማስታረቅ ከሆነ። ከዛ ውጭ ግን ቤተክርስቲያን 80 አትቀድም።
የ80 የሚባለው እኮ የእድሜ ልክ ማለት ነው አይደል? እና የእድሜ ልኩ ከሆነ እንዴት አድርጎ ነው የሚቀደደው? ስለዚህ ከነዚህ ከሶስቱ ውጭ የለም። ያም ከሆነ ደግሞ በንስሐ አባቱ በኩል አሳውቆ የንስሐ አባቱ ያለውን ነገር ተረድተውት በምን አይነት መንገድ እንዴት ማግባት እንዳለበት መክረውት ነው እንጂ እንደዛም ሆኖ ዝም ብሎ ካገኘው ሰው ጋር እንዲልከሰከስና እንዲንቀሳቀስ አይደለም ቤተክርስቲያን የምትፈቅደው ማለት ነው። ጋብቻም ከፈለገ ደግሞ ራሱን የቻለ የማዕስባን ጋብቻ አለ፣ ራሱን የቻለ ስርዓተ ቁርባን ተፈጽሞለት ማለት ነው። እስከ 3 ባለው መንገድ በሁኔታዎች ተመሳሳይ ነገሮች ሲፈጠሩ እስከ 3 ሊሄድ ይችላል። በሞት በተለያየ መንገድ እንዲሁ ድንገተኛ በሆነ ነገር የምትለየው ከሆነ ማለት ነው። ከዛ ውጭ ግን አይሆንም በቤተክርስቲያን ስርዓት እና እሱ እነገሌን አሳውቄ 80 ቀን እጃለሁ የሚለው ነገር ትክክል አይደለም። ሶስተኛው ክህነቴ ቢሻርም ልብሰ ተክህኖ መልበስና ወደ መቅደስ መግባት አይከለክለኝም ያለው ነው እና በጣም የሚገርመው ይሄ የብዙ ሰዎች ድፍረት አሁን እየተነሳ ያለ ነገር ነው። ልብሰ ተክህኖ ነው የሚለው ሌላውን ትርጉም ተውትና ልብሰ ተክህኖ እኮ ነው። ተክህኖ ማለት ተክህን አገለገለ የክህነት ልብስ ማለት ነው። እንግዲህ ክህነቱ ፈርሷል እያልን ልብሰ ተክህኖ አይከለክልም ከተባለ ልብሰ ተክህኖ ሳይሆን ልብሱ መቀየር መቻል አለበት። ስሙ እኮ ልብሰ ተክህኖ ስሙ ራሱ ትርጉሙ እኮ የክህነት ልብስ ማለት ነው። ልዑካን የሚለብሱት ማለት ነው። ለማኞች የሚለብሱት አይልም። አስተባባሪዎች የሚለብሱት አይልም። ሰባኪዎች የሚለብሱት፣ ዘማሪዎች የሚለብሱት አይልም። ልብሰ ተክህኖ ማለት ለክህነት አገልግሎት የተለዩ ሰዎች የክህነት አገልግሎት የሚፈጽሙ ዲያቆናትና ቀሳውስት ሊለብሱት የሚገባቸው የተለየ የክህነት ልብስ ማለት ነው። ይሄ ልብስ ከሆነ የካህናት ልብስ የሚለውን መልበስ ይችላሉ። ለምንድን ነው የምትለብሰው? የክህነት ልብስ ከሆነ ክህነትህን ካጣ ለምንድን ነው የምትለብሰው? ቤተ መቅደሱ መቅደስ ማለት መቀደሻ ከሆነ ማስቀደሻ ካልሆነ ለምንድን ነው የምትገባበት? ቤተልሔሙ መስዋዕት አቅራቢዎች ብቻ ከሆነ የሚገቡበት ለምንድን ነው የምትገባበት? አገልግሎት እኮ ድርሻ አለው። ማንኛውም ሰው አርያ ክህነቱን ከሻረ ክህነቱን አክብሮ ማገልገል ካልቻለ ክህነቱ ከተነጠቀ የክህነት አገልግሎቶቹ በሙሉ ከእርሱ ይለያሉ። ከዚህ በኋላ ሙያው አይለየውም። ሰውየው ሙያው ስለማይለየው ማህሌት ይቆማል፣ ያገለግላል፣ ይሰብካል፣ ሌሎችም ጸጋዎች ካሉት። ልብሱ ግን ለዲያቆናትና ለቀሳውስት ብቻ ነው። አገልግሎት የሚያው ነው። መሶበ ወርቅ የእምነት መያዣ አይደለም። ራሱን የቻለ ማስቀመጫ አለው። መጾር መስቀል የአገልግሎት ነው፣ የመለመኛ አይደለም። ይሄ የቤተ ክርስቲያኗ ልክ በስዕሉ ጉዳይ በሌሎችም ጉዳይ እንደሚሰማን እነዚህ ነገሮች የቤተ ክርስቲያን ሀብቶች ናቸው። የማይገባው ሰው ሊለብሳቸው አይገባም። ስለዚህ ልብሰ ተክህኖ እነዚህ ነገሮች አይከለክሉኝም፣ ቤተ መቅደስ መግባት አይከለክሉኝም የሚለው በጣም ስህተት ነው። ቀሳውስት እና ዲያቆናት ያልሆኑ ሰዎች አርያ ክህነት የሌላቸው ሰዎች ቤተ መቅደስ እንደዛ ከሆኑ ክህነቱን የጣለ ሰው ቤተ መቅደስ የሚገባ ከሆነ ምዕመኑ ለምንድን ነው የማይገባው? ምን ኃጢአት አለበት? አይ ክህነቴን ተነጥቄ እኔ እገባለሁ ካለ ያ ሰው ምዕመኑም እኮ እንዴት የማይገባው? ለምንድን ነው የማይገባው? በምዕመኑና በዚህ ሰው መካከል ቤተ መቅደስ ውስጥ ትናንት ቀድሞ ስለገባስ እንጂ ይሄ ሰው ምንም ልዩነት እኮ የለም። ሁለቱም ስልጣነ ክህነት የላቸው። እንዲያውም ምዕመኑ ምናልባት ከአንድ በላይ ያላለፈ ይሆናል። በስርዓተ ተክሊል ያገባ ሊሆን ይችላል፣ እንዲያውም ያላገባ ሊሆን ይችላል። ግን ስልጣነ ክህነት ስላልተቀበለ አይገባም። እና እነዚህ ልብሶች አሁን ይሄ ልብስ የምናየው ልብስ ከክህነት አገልግሎት ውጭ ለሌላ ነገር የሚውል አይደለም። መዘመሪያም አይደለም። የመዘምራን ልብስ ራሱን ይቻላል። ከካባ ጀምሮ እንደ ጸጋቸው ነጠላው አለ፣ ጥንግ ድርቡ አለ። ብዙ ልብሶችን ለብሰው መዘምራኑ ይቆማሉ። ይሄ የክህነት ልዑካን የሚለብሱት ነው። ይህንን ለሌላ ነገር አይዋል ብሎ መጠየቅ ተገቢ ነገር ነው። ያንን ማስተካከል ደግሞ የእሱ ድርሻ ነው። ከዛ ውጭ ለወንድማችን የምንናገረው በህይወት አንድ ሰው አገልጋይ ለመባል የህይወት ስክነት ይጠይቃል። እንዲህ ባለ እብደት ውስጥና የሆነ ይሄ የድለላ ስራ በሚመስል ማንነት ውስጥ እግዚአብሔር የሚከብርበት እግዚአብሔር የሚመሰገንበት አይደለም።
ሰው ኃጢአትና በአርያ ክህነት ላይ እኔ አሁን ክርስቶፎረስን አስፈራራ ምናምን ተብሎ መነገሩ እንደ አዲስ ነገር መደነቃችሁ ገርሞኝ ነው። ሰው ክህነትን ያህል ነገር ሽሮ፣ ጋብቻን ያህል ነገር ሽሮ በዚህ ደረጃ ላይ የሌለውን ማይረግና ክብር የሌለውን ነገር ሁሉ ይገባኛል ብሎ የሚታገል ሰው አንድ ሰው ቢያስፈራራ ምን ይደንቃል? ማለት ከሚያደርጋቸው ሰው እኮ እግዚአብሔር ላይ የተነሳ ሰው ላይ እንዴት አይነሳም? ምስጢራተ እግዚአብሔርን ነገረ ቤተክርስቲያንን የተዳፈረ ሰው አስፈራራ፣ ሰው ደፈረ ተብሎ ሰው ተቆጣ ተብሎ ይሄ ከመደበኛ ኃጢአት እኮ አልፏል። ይሄ ሰው በዝሙት መውደቅ መደበኛ የሰው ኃጢአት ነው። በገንዘብ በፍቅረ ንዋይ መፈተን መደበኛ የሰው ኃጢአት ነው። ብዙ ነገሮች አሉ እንዲሁ መደበኛ እንዲሁ የምንልከሰከስባቸው። ይሄ ሰው ግን በጣም ብዙ ነገሮች ነው እየጣሰ ያለው። እየሰማህም ከሆነ ወንድማችን ይሄ ነገር ዲያቆናትም ካህናትም ካላችሁ ለራሳችሁ ስትሉ ይህን ነገር ተቃወሙ። ምዕመናንም እውነት የቤተክርስቲያኗ አርያ ክህነት ተከብሮ እንዲቀጥል ከፈለጋችሁ በእንደዚህ አይነት ጉዳይ የሚመጡ ሰዎች አሁን ይህን ሰው እንዲህ ያል ነው አይደለ? ዝም ባል ነው። ነገ የሚመጡ ሰዎችስ ምንድን ነው የሚሆኑት? ከዚህ ምንድን ነው የሚማሩት? በቃ ወንበዴነት። በሌሎችም የተነሱ ነገሮች አሉ። ከዚህ ቀደም ካህናት ሆነው ልጅ ወልደው በብዙ መንገድ በዚህ ሚዲያ ላይ እየተደጋገመ እየመጣ እልባት ሳያገኙ ነገሮች ሳይደሙ እያለፍናቸው ነው። አሁን ደግሞ እንዲህ ተደጋጋሚ 4-5 አጀንዳዎችንና ስህተቶችን ይዞ የወንድማችን መጣ። አሁን ይህን ዝም የምንለው ከሆነ ነገ ከነገ ወዲያ እሱ ምንም ችግር የለውም ለብሼ ቤተ መቅደስ ውስጥ መግባት እችላለሁ፣ ልብሰ ተክህኖ መልበስ እችላለሁ አይከለክልም ካለ ነገ ደግሞ ከሱ የበለጠ ደፋር መጥቶ መቀደስ ደግሞ ማን ነው የሚከለክለኝ ይላል። ስለዚህ መቆም ያለበት የነቃን የተዘጋጀን መሆን ያለበት ዛሬ ነው፣ በጊዜው ማለት ነው። እና ከወንድማችን ጥላቻ ሳይሆን እየሄደበት ያለው መንገድ ቤተክርስቲያንንም የሚያስነውር እርሱንም የሚጎዳ ለቀጣይ ትውልድም እንቅፋት የሚሆን ስለሆነ በፍጹም መቀጠል የለበትም። ከዛ ውጭ ግን ይህን ስራ የሚያሰሩ ሰዎች ላይ ለምንድን ነው ይሄ የሚሆነው? ገዳሙ ላይ ያሉ ሰዎች፣ ቤተክርስቲያን ላይ ያሉ ሰዎች በእንደዚህ ተደጋጋሚ ስህተቶች ያሉ ሰዎችን ቤተ መቅደስ ሄደው እንዲቀርጹ ገንዘብ እንዲያሰባስቡ የሚያደርጉ ከሆነ መቃወም ያለብን እነዛን ሰዎች ጭምር ነው። ገዳሙ እኮ ጋር እነገሌ ስለተሾሙበት የነሱ ማለት አይደለም። የቤት ሰራተኞች ናቸው እነሱ። እኛ ደግሞ ልጆች ነን። እኔም ማገለግልበት ቤተክርስቲያን የቤቱ ሰራተኛ ነኝ። የሚገለገሉ ምዕመናን ደግሞ የቤት ልጆች ናቸው። መብቱ የሰራተኞች ሳይሆን የባለቤቶች ነው። የባለቤትነት ስም እንደዛ ስንል ካህናትን እንደምንደኛ እናያቸው ቅጥረኞች ናቸው፣ እኛ እንደፈለግነው የምናዛቸው እያልኩ ሳይሆን የቤት ኃላፊነት የኛ ነው ለማለት ያለው። በቤት ውስጥ መብት አለን። የካህናት የሚተው አይደለም። እኒህ ቄሶች እኒህ ካህናት እያል የምናጉረመርምበት ብቻ አይደለም። መቃወም ካለብን መቃወም አለብን። ይሄ ትክክል አይደለም፣ ይሄ ስህተት ነው ማለት መቻል አለብን። ስለዚህ እንደዚህ አይነት ስራ የሚያሰሩ ሰዎች ላይ የተሻለ ጥንቃቄ በተሞላበት መንገድ የገዳሙንም ክብር ጠብቆ የሰዎችንም ማንነት ጠብቆ ስልካቸውን ተቀብለን ተደጋጋሚ ስልክ መደወል እነዛ ሰዎች አቁሙ ማለት አድራሻቸውን አይተን እዛ ሰው ሲሄድ ብንቆምና ብንናገር ጥሩ ይመስለኛል። በተለይ ይሄ እምነት መሸጥ ምናምን የሚባለው እኔ በጣም በእውነት በጣም ነው የማፍርበት። መጀመሪያ ገና ይሄን ልጅ ሳየው እውነት በባልዲ ምናምን ሞልቶ እንግዲህ ለእምነት ለሌለው ሰው ጭቃ እየሸጠ ነው የሚያስበው። እና በስንቱ ይሄ እኮ እምነት እኮ ለሚያምኑ ውስጥ ላሉ ሰዎች ብቻ ነው። እኔ ባለፈም ተናግሬዋለሁ ይመስለኛል ክርስቶፎረስ እንደ እምነት ያሉ እንደዚህ አይነት ጸበል እነዚህ ነገሮች ውስጥ ላለን ለአማንያን ብቻ ንጹህ ልብ ላለን ሰዎች ብቻ የሚሰጥ ነው። በስንቱ ቤተክርስቲያን ትብጠልጥል፣ በስንቱ መጫወቻ ነው። ለማይገባው ሰው በሚዲያ ያንን ነገር እየለጠፍ ገና ገንዘብ ይገኛል ተብሎ በሆነ ባልሆነው ባንብጠለጠል ጥሩ ይመስለኛል። ይቅርታ በጣም አበዛው። እንግዲህ ድሩ ስለተሰጠኝ በጣም አመሰግናለሁ። ክርስቶፎረስ ቀጥሉ። ክርስቶፎረስ ላስቸግራችሁ መምህር ሳይሆኑ በደንብ ማብራሪያ የሚሰጡ መጋቢ አእምሮ ዘውዴ በነገራችን ላይ የእሳቸው የልጁ ዲያቆን ሚዜያቸው የነበሩ ስለሆነ ነው ያን ሀሳብ ሲያነሳ የነበረው ሚዜው ነበሩ እና ይህንን ስሙ የሚለውን ነገር የሆነ ወቅት ልመጣ ነው ኢትዮጵያ አለች። ኢትዮጵያ መጣች። በጣም ነበር ምንቀራረብ ነበረ፣ ግን መድኃኒቱም አልቆመም፣ ህመሙም አልተዋት።
ከዛም በኋላ ሴትዮዋ እንዳጋጣሚ የሆነ ወቅት ልመጣ ነው ኢትዮጵያ አለች። ኢትዮጵያ መጣች። በጣም ነበር የምንቀራረብ። እንዳልኩ እንደሰማው በጣም እሷ የቤተክርስቲያን ባለውለታ ናት። ሴትዮዋ ሀብታም ናት። ስንግባባ ቃልጄ እንዲህ ነው ምናምን ብላ ያለውን ነገር አወራች። እዚህም ጎረቤቶቿ ነበሩ። በአንዴ መጣችና ነገሩን ቅጽበታዊ አድርገው ነው ሰርጉ የሆነ። ግን ሁኔታውን ሳየው ልጅቱም ያው በዚህ ጉዳይ ህመሙ እንዳየው ሰርጉም ላይ ፎቶም ላይ እንዳየው ስለሆነች ይህ ነገር መቆም አለበት፣ ትክክል አይደለም ብዬ ያለውን ነገር ላቆም ሳስብ ሴትዮዋ ቀጥታ ከቤት ይዛት ነው የወጣች። የት ነው እዚህ ቦታ ነው መወስዳትም እንዲህ ላረጋት ነው አላለችኝም። ይዛት ሄደች። ይዛት ስትሄድ ሌላ ሰው ጸበል ቦታ ነው ያለች አሉ። ይህ ወሬ የተጀመረ በኔውን የሰማቷ። ከዛም በኋላ ከጊዜ በኋላ ሴትዮዋንም ሃይምሮ ዘውዴ መጋቤ ብሉይን አገኘችና ይቅርታ እንጠያየቃለች። ልትሄድ አካባቢ አሜሪካ ይቅርታ ተጠያይቀን ሄደች። ከዛም በኋላ ይህ ነገር ተነሳ። እንግዲህ ጸግሽ ያለው ነገር ባጭሩ ይህ ነው። ስለዚህ አሁን በህጋዊ መልኩ ተፋታችኋል? የለንም እኮ 80 የለም። ቁርባኑስ አልተፈራረንም። ይሄ ከባድ ይመስለኛል። እኔም በቤተክርስቲያን ስራ ስላገባሁኝ እኔም ቁልቢን ያገባሁት ቁልቢ ገብርኤልን ያገባሁት። ስለዚህ ኦኬ አትሊስት ቅዳሴ ሰዓት ላይ ፊርማ አለ እኔ እስከማውቀው ድረስ። ምክንያቱም በኋላ ከማነሳብህ ጥያቄ አሁን ማንሳት ይሻላል ብዬ ስለማስብ ነው። በኋላ ከማነሳብህ አሁን እንዳነሳብህ፣ ምክንያቱም እኔ ቤተክርስቲያን ስላገባሁኝ አውቀዋለሁ። በቅዳሴ በኋላ ተጠርቶ ምስክር ባለበት ፊርማ ይፈረማል። የቤተክርስቲያኑ ወረቀት ነው። የቀበሌ 80 እና የእንትን አይደለም። እኔ ስለ ቤተክርስቲያኑ ጠይቀህ፣ እኔ ስለ መንግስት ጋር ስላለው አይደለም፣ ቤተክርስቲያን ስላለው ነው የምጠይቀህ። ቤተክርስቲያን ላይ ያገባታል። ስለዚህ እሱን ፈተሃል፣ በቃ ተለያይታችኋል፣ ትዳራችሁን አፈርሳችኋል። ምንድን ነው እሱ ነገር ነው ከሆነ ያጠራው እኮ 80 የሚባለው እኮ ይቅርታ ተጠያየቅነ ሴትዮዋ ጋር ይህ ነገር አይሆንም በቃ እሷም ወደ ጸበል ሄደች አለች። እኔም እሷም ይቅርታዋን ጠይቃ ወደ አሜሪካ ሄደች ሴትዮዋ። እኔም ይቅርታ አልኳት፣ ተለያየን። በቃ ጄሪና ሃይምሮ ዘውዴ መጋቤ ብሉይ ባሉበት ተጠናቀቀ እኮ ፊኒሽንግ ደረሰ በቃ። ስለዚህ እሷ እናትየዋ ያለያያቻችሁ በቃ እንደማይሆን አወቀችው። እሷ ነች እናትየዋ ነች። አው እንዴ በደንብ ነው እንጂ የምታው። ከዚያ ሃይምሮ ዘውዴና ጄሪ የምትባል አንድ ጓደኛ ነበረች። እሷ ጋር ቁጭ አልነና አውርተን በቃ ይቅርታ ተጠያየቅን። ይቅር በይ እንተ እግዚአብሔር በቃ ተለያየ። እሷም ወደ አሜሪካ ዋደች፣ እኛም በቃ ይሄ ሆነ በቃ እንጂ እኮ ይቅርታ ተጠያይቀናል እኮ ልተርሳል። ታዲያ ምን ነው ለምን ነገር አይሆንም? ጥፋቱ ያንተ። ስለዚህ እያለ ያለው 80 ቀደናል፣ ይቅርታ ጠይቃኛለች፣ ተለያይተናል ነው እያለ ያለው። ጭራሽ የቤተ ክርስቲያንን ጉዳይ እግዚአብሔር በሚያውቀው ያለፈበት እንኳን አይመስል ምኑንም አያውቁ። እኔ ይሄን ጨምሮ በደንብ እንዲሉት መምህር እየስላሰብኩኝ ነው። በበሩ አላለፈም። በቤተ ክርስቲያን በር ላይ ይቅርታ ተጠያይቀው እንደውም ይቅርታ ጠይቀውት እሱን ነው የተለያዩት። አሁን ይሄንን ነው መጋቢ ሃይማኖት እየተባለ የሚጠራው። እግዚአብሔር ያሳያችሁ።